ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። የጠጅ ንግዴን በአገር አቀፍ ደረጃ ለማስፋፋት የነበረኝን ታላቅ ህልም እውን ለማድረግ ስል ላለፉት ጥቂት ዓመታት የተጠናከረ እንቅስቃሴ ሳደርግ ቆይቻለሁ። ያልረገጥኳቸው ቢሮዎች፣ ያላነጋገርኳቸው የሥራ ኃላፊዎች የሉም። በተለይ ጠጅን ለማስተዋወቅ አልሜ ዓመት በዓልን አስታከው በሚዘጋጁ ኤግዚቢሽኖች ላይ እንድካፈል ይፈቀድልኝ ዘንድ ንግድ ምክር ቤትን ለማሳመን ያላደረግኩት ጥረት የለም። የሁሉም ምላሽ ግን ያልተለመደ ስለሆነ መፍቀድ ያስቸግረናል የሚል አይነት ነበር። ጠጅን በዘመናዊ መልክ አሽጎ ለገበያ ማቅረብ በአገራችን በእኔ አልተጀመረም። በ1950ዎቹ ጠጅን የሚያመርት ሳባ ጠጅ የሚባል ትልቅ ድርጅት ነበር። ያኔ በጣም በሚገርም ሁኔታ ሳባ ጠጅን መርቅ የከፈቱት ግርማዊ ቀዳማዊ ኃይለ ሥላሴ ነበሩ። ጋዜጣ ላይ እንዳነበብኩት በወቅቱ አዲስ ዘመን ጋዜጣ ላይ የሚጽፉ አንድ ታዋቂ ግለሰብ ሳባ ጠጅ የፈረንጆቹ መጠጥ ከየትኛውም የመጠጦች መደርደሪያ ላይ ማስወረዱ አይቀርም ብለው መጻፋቸውን አስታውሳለሁ። አሁን ያለው ሁኔታ ግን ከዚያ ጋር ሲነጻጸር በብዙ መልኩ ተለይቶ አግኝቼዋለሁ። እንዲህ ሰለጠነ በሚባልበት ዘመን የተማሩ ሰዎች ሳይቀሩ የጠጅ ንግድን ለማበረታታት አልደፈሩም። ቢሮክራሲውም እልህ አስጨራሽና ተስፋ አስቆራጭ ነው። አብዛኞቹ ገና ያልተጀመረን ወይንም በዚያ ዘመን ታሪክ ሆኖ የቀረን ነገር እንደገና ብሎ ለመሞከርም ሆነ አዲስ ሐሳብን አመንጭቶ ብቅ የሚልን ሰው ለማስተናገድ ዝግጁ አይደሉም። ሐሳቡን እንኳን መስማት አይጥማቸውም። በዚህም የጠጅ ንግዴን ለማስፋፋት በማሰብ ወደ ተለያዩ ቢሮዎች ጎራ ብልም አንዳቸውም እንኳን ደህና መጣሽ ብሎ አልተቀበሉኝም። ሁሉም የተመካከሩ ይመስል ሙከራዬ አጉል እንደሆነ ነበር የገለጹልኝ። እኔ ግን በዚህ ተስፋ ቆርጬ ሙከራዬን አልገታውም። በመሃሉ ሰሜን አሜሪካ ሄጄ የጠጅ ገበያ መኖር አለመኖሩን አረጋገጥኩ። ጉዞዬ በጠጅ ንግድ እንድገፋበት ትልቅ ትምህርትና ሞራል ሰጠኝ። በአሜሪካ ያጋጠመኝ አንድ አሳዛኝ ነገር ቢኖር የአገሬ ሰው ለስደት የሚሰጠው ትልቅ ቦታ ነው። እዚህ ለ2 ዓመት ብትሰሪ ትለወጫለሽ በማለት ወደ አገሬ እንዳልመለስ በብርቱ ወትውተውኝ ነበር። እኔ ግን አገሬ ላይ ሰርቼ መለወጥ እንደምችል ስለማምን ምክራቸውን ችላ ብዬ ወደ አገሬ ተመለስኩ። ከአሜሪካ እንደተመለስኩ የጻፍኩትን ማመልከቻ ይዤ ወደ ንግድ ምክር ቤት አቀናው። ወጪውም ኪሳራውም የኔ ነው። ለምን አትፈቅዱልኝም አልኳቸው በመተማመን ስሜት ጠንከር ብዬ። በመጨረሻ ከስንትና ስንት ጥረት በኋላ በበኩላችን ገበያ ይኖርሻል ብለን አናምንም፣ አንቺ ሞክራለሁ ካልሽ ግን የግድ አይሆንም የምንልበት ምክንያት የለም ብለው ፈቀዱልኝ። ደስ አለኝ። እነሆ ስንት ዓመት የለፋሁበትን ስንት ዓመት የጓጓሁለትን ነገር አገኘሁ። ፈነደቁ። አሁን ጠጄን በተለያዩ የንግድ ትርኢቶችና ባዛሮች ላይ ማቅረብ እችላለሁ። በፕላስቲክ ጠርሙስ የታሸገ ጠጄን ወደ ውጭ ሀገር መላክም እችላለሁ። ዋናው ቁም ነገር ፈቃድ ማግኘቴ ነው። ስሟን በስሜ ሰየምኳት፣ አስቴር ጠጅ። የገና ባዛር ላይ ለመጀመሪያ ጊዜ ጠጄን አደባባይ ይዤ ስወጣ ኪሳራ ሊያጋጥመኝ እንደሚችል ገምቼ ተዘጋጅቼበት ነበር። እኔ ትኩረት ያደረግኩት ማስተዋወቁ ላይ ነው። ውጤቱ ግን ያልተጠበቀ ሆነልኝ። በእያንዳንዱ የተካፈልኩባቸው ባዛሮች ላይ ከማገኘው ትርፍ ይበልጥ ምርቶቼን የማስተዋወቅ እድሉን በማግኘቴ እደሰት ነበር። ሰውም ጠጁን እያወቀውና እየለመደው ሄደ። የንግዱ ማህበረሰብ ሳይቀር ጠጄን ወደደልኝ። አሁን ባዛር ሲኖር ፍቀዱልኝ ማለት የቀርቶ እነዚያ በመከራ ፍቃዱን የሰጡኝ ሰዎች እራሳቸው ደውለው ተሳተፊ እያሉ ይጋብዙኝ ጀመር። እኔም ጠጅና አረቄ ይዤ እቀርባለሁ። ምርቶቼ በተለይ ጠጁ በሁሉም በተካፈልኩባቸው ባዛሮች ከፍተኛ ተወዳጅነት አገኘ። እንዲያውም አንድ ሰው እንዲህ አይነት ጠጅ የጠጣሁት ከ30 ዓመት በፊት ነው ብለው አድናቆታቸውንና ምርቃታቸውንም ሰጥተውኛል። ለአስተያየት መስጫ ባስቀመጥኩት ደብተር ላይም ሁሉም የመሰለውን ይጽፋል፣ የወደደውን ያሞካሻል፣ የጠላውን ይራገማል። እኔም ጥሩውንም መጥፎውንም አስተያየት እቀበላለሁ። በተለይ ከቅንነት የመነጩ የቃል አስተያየቶች ለስሬ የመሻሻል ታላቅ እገዛ ስለሚኖራቸው በንቃት ነበር የማዳምጠው። ከነዚህ ደንበኞች መሃል አንዳንድ በጣት የሚቆጠሩ ግለሰቦች አልፎ አልፎ ትዕግስትን የሚፈታተኑ ተገቢ ያልሆኑ አስተያየቶች መስጠታቸው አልቀረም። ለምሳሌ አስቴር ጠጅ በተነሳ ቁጥር ሰዎችን አጀብ ከሚያሰኟቸው ነገሮች አንዱ የንቦች ጉዳይ ነው። ለነገሩ ጠጅ በመኖሩ ንቦች መብዛታቸው የተለመደ ነው። ሰዎች ግን በተለየ ዓይን የሚያዩዋቸው ይመስለኛል። አንድ ቀን አንድ ደንበኛ ጠጁን ይሁን
ንቦቹን ከየት አመጣሻቸው አለኝ። አጠያየቁ ነገር ያዘለ ነበር። ስሜቱ በግልጽ ባይገባኝም በሰውየው ፊት ላይ ያየሁት መንፈስ ግን ፍርሃት ለቆብኛል። በዚህ ጊዜ ከወንድሞቼ አንዱ በፌስታል ይዘናቸው መተን ነው በማለት በንዴት መለሰለት። ጠጄ ከየትኛውም ጊዜ የላቀ ክብር ያገኘው የቦብ ማርሌ ልደት ሲከበር ነው። ያኔ ታዲያ ባለቤቴን ጠጁን ፌስቲቫሉ ላይ እናቅርብ ስለው በፍጹም ብሎ ተቃወመኝ። እዚያ ሜዳ ላይ ነው የምናቀርበው፣ ምን ሸጠሽ ምን ልታተርፊ ነው? ይሄ ሁሉ ዋጋ መከፈል የለበትም በማለት የማይሞከር እንደሆነ በጥብቅ አሳሰበኝ። ግማሽ ብሩን እንኳን የከፈልነው ከሱ ደብቀን ነው። ካለፈ በኋላ ደረሰኙን አሳየ ነው። እኔ የምፈልገው እዛ ድንኳኑ ተተክሎ ለ3 እና ለ4 ቀን ሰው እንዲያየው ብቻ ነው። ማስተዋወቁ እንጂ ትርፉ ግድ አልሰጠኝም። ምክንያቱም ጠጄን በቴሌቪዥን ለማስተዋወቅ ስለተከለከልኩ ያለኝ አማራጭ ይህ ብቻ ነው። እናም ባለቤቴ ሳያውቅ በክብረ በዓሉ ላይ ተሳተፍኩ። ጠጄንም በምፈልገው አይነት አስተዋወቅኩ። የቦብ ማርሊ ልደት የኔም ጠጅ ልደት ነበር። አስቴር ጠጅ እግሩን የተከለበት ቀን ነውና የሬዲዮና የቴሌቪዥን ሰፊ ሽፋን ያገኘሁበትም በዚያው ወቅት ነው። በተለይ በኤፍኤም ራዲዮ ላይ ስለ አስቴር ጠጅ ብዙ ነገር ተብሏል። ሰዎች ጠጅ በሞላ ላስቲክ ሲወራወሩ እንደነበር ሁሉ ተዘግቧል። ይሄኔ ራሴን መቆጣጠር ተስኖኝ በዝግጅቱ መጨረሻ ቀን ላይ በጣም ታመምኩ። በፊት የምታመመው ስደነግጥ ከአቅሜ በላይ የሆነ ችግር ሲደርስብኝ ነበር። ለካ ከአቅም በላይ የሆነ ደስታም ለህመም ይዳርጋል። በዓሉ ላይ በተለያየ ምክንያት ለወደቁ ሰዎች አምቡላንስ ሲጠሩ ፖሊሶች የት ቦታ ናችሁ ብለው ሲጠይቋቸው አስቴር ጠጅ ያለበት ድንኳን ነበር መልሳቸው። ፖሊሶቹም ይሄ ሁሉ ሰው የተረፈረፈው የእሷን ጠጅ ጠጥቶ አይደል እንዴ? እዚያ ቦታ ሄደን ነው እሷን የምንወስደው እያሉ በቀልድ መልክ መናገራቸውን ስሰማ በራሴ ኮራው። የሰዎቹም የፖሊሶቹ መልስ ከህመም ያነቃኝ። በደስታ ሰከርኩ። ባለቤቴ ካለሱ ፈቃድ የፈጸምኩት ድርጊት አላስቆጣውም። እንዲያውም ደስ አለው። አንቺ ጎበዝ ሴት ነሽ፣ እንዲህ ይሆናል ብዬ በፍጹም አልገመትኩም ብሎ ይቅርታም ጠየቀኝ። በደስታ እንደ ሕፃን ቦረኩ። የሚያውቀኝ ሁሉ ስልክ እየደወለ እንኳን ደስ ያለሽ አለኝ። ጠጅሽን በራዲዮ ሰማን፣ በቴሌቪዥን አየን የሚለኝም ሰው ብዙ ነበር። ጋዜጠኞች፣ የዩኒቨርሲቲ ተማሪዎች፣ ታዋቂ ሰዎች፣ በንግዱ ዓለም ላይ ያሉ ሰዎች በአካል እየመጡ ስለ ጠጅ ይጠይቁ ጀመር። የካራ ቆሬው ቡና ቤትም በብዙዎች ዘንድ እየታወቀ በጣም እየተወደደ ለጠጁ ሲባል በጣም እየተፈለገ መጣ። እኔም አልሰነፍኩም። ቀጠና 2 አካባቢና ሜክሲኮ አደባባዩ ላይ ስለ አስቴር ጠጅ የሚገልጽ የማስታወቂያ ሰሌዳ ተከልኩ። ነገር ግን ብዙዎቹ ደንበኞቼ የቦታው ርቀት አሳስቧቸዋል። ካራ ቆሬ በጣም ይርቃል፣ ለምን ወደ መሃል ከተማ ቀረብ አትሉም ባዩ እየተበራከተ ሲሄድ እኔም ንግዴ ቢስፋፋና ለተጠቃሚውም ቀረብ ብል እንደሚሻል በማመን ለንግድ የሚሆን ቤት እንዲፈልጉልኝ ለደላሎች ነገርኩ። የባለቤቴ ቤተሰቦች ከሜክሲኮ ወደ ቄራ በሚወስደው ቀድሞ በግተራ በሚባል አካባቢ አንድ የሚሸጥ ቤት አገኙልኝ። ቤቱን ሳየው ለንግድ በጣም ጠባብ ነው። በዚያ ላይ ቦታው ሲበዛ በቆሻሻ የተጥለቀለቀ ነው። ሽታው ቁጭ ተብሎ ጠጅ ሊጠጣበት ቀርቶ ለመንገደኛም ይከብዳል። የከተማዋ ቆሻሻ በሙሉ ማከማቻ ነበር የሚመስለው። ሽታው ራስን ያዞራል፣ ጤናን ያውካል። ጭቃውስ ቢሆን አይጣል ነው። እኔ ግን የቆሻሻው ነገር አላሳሰበኝም። ቅሬታዬ የቤቱ መጥበብ ላይ ነው። ከቤቱ አጠገብ ያለውን ሱቅ በሂደት ተቀልለዋለሁ በሚል ምኞት በድፍረት ቤቱን ገዛሁት። እዚያ ቦታ ንግድ ልጀምር መሆኑን የሰሙ ሰዎች ጤንነቴን ተጠራጥረው አብደሻል እንዲያሉኝ፣ ማን ነው እዚህ ቆሻሻ ቦታ ላይ መጥቶ የሚጠጣልሽ በማለት ሊያከላክሉኝ ሞከሩ። ቆሻሻውን ላጸዳው እንደሆነ ስነግራቸውማ ማበዴን በትክክል ያረጋገጡ መሰሉ። አጸዳለሁ ብለሽ አትልፊ፣ ይህን ቦታ ንጹህ ለማድረግ 6 ወርም አይበቃሽም ብለው ተስፋ የሚያስቆርጥ አስተያየት ሰነዘሩልኝ። እኔ ግን አልሰማኋቸውም። ራሴም እየተሳተፍኩ ወዛደሮችንም ቀጥሬ እያስተባበርኩ አካባቢውን አጸዳሁት። ከበክተሪያ ያነሳሁት ቆሻሻ ቀላል አልነበረም። በመጨረሻ ያ ሁሉ ቆሻሻ፣ ያ ሁሉ ሽታ፣ ያ ሁሉ ጭቃ ድራሹ ጠፋ። የአካባቢው ሰው ሁሉ ደስ አለው። እግዜር ይስጥሽ ልጄ የማይለኝ ሰው አልነበረም። የአካባቢው ሰው ሳይቀር የሚያውቀው ቦታ መሆኑን እየተጠራጠረ ወይ ጉድ ያላለ የለም። እግዜር ኑሮሽንም ከክፉ ያጽዳልሽ ያሉኝም አልጠፉም። ቦታው 3ም 4ም ወር ፈጅቶ ከጸዳ በኋላ ጠጅ ቤቷን በአቅሚት ያስመርቀናታል።
አስቴር ጠጅ ቁጥር 2 ተብላ ስራዋን በይፋ ጀመረች። ለካስ ያንን ሁሉ የቆሻሻ ክምር ለማጽዳት ተፍ ተፍ በምልበት ጊዜ በቴሌቪዥን ተቀርጾ ኖሮ ለህዝብ ታየ። እኔና ቤቶቼ ግን የምናውቀው ነገር አልነበረንም። ከቀናት በኋላ አስቴር ጠጅ ላበረከተው አስተዋጽኦ ተብሎ ከጤና ቢሮ የምስክር ወረቀት ተሸለምን። ሽልማቱ የበለጠ አተጋኝ፣ ይበልጥ የልብ ልብ ሰጠኝ። ከዚህ በፊት የካራ ቆሬን አካባቢ በማጽዳቴ የካራ ቆሬ የጤና ቢሮ የምስክር ወረቀት ሰጥቶኝ ነበር። ይሄኛው ለሁለተኛ ጊዜ ያገኘሁት ሽልማት መሆኑ ነው። ሽልማት መቼም አንዴ ወደ እኔ መምጫው መንገድ ተከፍቷልና የምስክር ወረቀቱን ካገኘው ከጥቂት ጊዜ በኋላ ምክር ቤትም ነጋዴዎችን ሲሸልም ለሽልማት ካጫቸው ትጉ ነጋዴዎች መሃል አንዷ እኔ ሆንኩ። ያኔ የተሰማኝን የእርካታ ስሜት መግለጽ ያዳግታል። የሚገርመው ግን ለሽልማቱ መታጨቴን ያወቅኩት ስነ ስርዓቱ ካለፈ በኋላ ነበር። ጥሪው ዘግይቶ ኖሮ ሸራተን አዲስ ሆቴል በተካሄደው ስነ ስርዓት ላይ ሳልገኝ ቀረው። ከሴት ነጋዴዎች ሁሉ ብቸኛ ተሸላሚ ሆኜ መመረጤ ጥሪው መሳከሩ መቅረቴን የበለጠ እንዲገን አድርጎታል። ይህን የተረዳው ንግድ ምክር ቤቱ ከንቲባው ራሳቸው አለውበት ድረስ መጥተው እንዲሸልሙኝ ወሰነ። እኔም ተዘጋጅቼ እንድጠብቅ ተነገረኝ። እንደተወሰነውም የወቅቱ የአዲስ አበባ ከንቲባ ክቡር አርከበ ቁባይ ኤግዚቢሽን ማዕከል በተከራየሁት ድንኳን ድረስ መጡ። ይሄ ለእኔ ትልቅ ክብር ነበር። ምን ልሆን፣ የት ልግባ፣ በሐሴት የማደርገው ጠፋኝ። ከንቲባው ሽልማቱን አበርክተውልኝ አበረታቱኝ። እሳቸውና አብረዋቸው የመጡት ባለሥልጣናት ጠጄንም ቀምሰው ወደዱልኝ። እኔም በደስታ ፍልቅልቅ ብዬ ከከንቲባውና ከሌሎች ባለሥልጣናት ጋር ፎቶ ተነሳሁ። ክቡር ከንቲባው ጠጄን ሲቀምሱ የተነሱትን ፎቶ አምቦ ኤግዚቢሽን ላይ ፕሬዚደንት ግርማ ወልደ ጊዮርጊስ ጠጄን ሲቀምሱ ከተነሱት ፎቶ ጎን በሁለቱም ቡና ቤቶች ግድግዳዎች ላይ ሰቀልኩት። ፎቶዎቹ ለሚያቸው ሁሉ ትልቅ ማስታወቂያ ናቸውና። በማግስቱ ብዙ ጋዜጦች ሽፋን ሰጡኝ። የእንግሊዘኛው ፎርቹን ወሬውን በሰፊው አተተው። ከዚያም ማመኑ ቅጡ ጋዜጦች፣ መጽሔቶች፣ ራዲዮኖች ሁሉ ስለ አስቴር ጠጅ እያሞጋገሱ ጻፉ፣ ዘገቡ። በተለያዩ ጋዜጦች የሴቶች አምድ ላይም ቃለ መጠይቅ ተደረገልኝ። ፎቶዬን ጋዜጣ ላይ ታትሞ ሳየው ኩራት ተሰማኝ። በዚያች ቅጽበት አይምሮዬ ወደፊት ከማለም ይልቅ ወደ ኋላ ተመልሶ ጥንት የሆነውን መከለስ ነበር የወደደው። ያኔ ሳህን አጣቢ ሆኜ ከቡና ቤቱ ባለቤት ጎን ቆሜ ሴትዮዋ የሚያደርጉትን ሳይ የጠጅ አጠማመቃቸውን በአትኩሮት ስከታተል ቅደም ተከተሉ ሲጠፋኝ ለመጻፍ ስሞክር ሁሉም አንድ በአንድ እየተከታተሉ መጥተው እፊቴ ድቅን አሉ። ዓይኔን ባቀረረ። እነሆ በአገሬ አንድ ነገር ሰርቼ የመታወቅ ሕልሜ እየተሳካ ነው። አሁን በታሸገ ጠጅ ምርት ዝነኝነቴ ከፍ ብሏል። ባዛር ባለ ሰሞን ስቴዲየም ወይም በመሿለኪያ በኩል አሊያም በፊላሚንጎ አቅጣጫ በፕላስቲክ ቢጫ ፈሳሽ ይዘው የሚጣደፉ ሰዎች ካያችሁ ያ ፈሳሽ አስቴር ጠጅ ስለመሆኑ ብትወራረዱ ታሸንፋላችሁ። በሁሉም ባዛሮችና ፌስቲቫሎች ላይ የመዝናናቱን መንፈስ የሚያደምቀው የኔ ጠጅ ነው። በዚህ ወቅት ከተዋወቅኳቸው ሰዎች አንዱ ዶክተር ወረታው ናቸው። በአንድ ጋዜጣ ላይ የሰጠሁትን አስተያየት አንብበው ስልክ ደወሉልኝ። ቀጠሮ ያዝን፣ ተገናኘን። በልምድ እንጂ በትምህርት የተደገፈ ንግድ እያካሄድኩ እንዳልሆነ ምንም ሀፍረት ሳይሰማኝ ነገርኳቸው። እንግዲህ የሚጥሩ ሰዎችን እናበረታታለን አሉኝ። በንግድ ላይ የተሰማሩ ብዙ ሰዎች ዶክተር ወረታው አስተምረውናል ሲሉ ሰምቼ ስለነበር አሁን ጎኔ ተቀምጠው ሲመክሩኝ በውስጤ መነቃቃትን ፈጠሩልኝ። ለሁሉም ሰው እንደ አቅሙ ትምህርት እንሰጣለን። በዚያ ላይ ትምህርቱ በአማርኛ ቋንቋ ስለሆነ አትቸገሪም። ከብዙ ሰዎች ጋር የመተዋወቅና ልምድ የመካፈልን እድልም ታገኛለሽ አሉኝ። ሌላ ቀጠሮ ቆርጠን ተለያየን። አንዱ ለአንዱ የህይወትና የሥራ ተሞክሮውን ያጋራል። በቀጠሮ ቦታና ጊዜ ስደርስ ብዙ ሰዎችን አገኘሁ። እንደ ትምህርት ቤት አያስፈራም። አንዱ ለአንዱ የህይወትና የሥራ ተሞክሮውን ያጋራል። እኔም ከብዙ ሰዎች ጋር በመተዋወቄ ለስሬ የሚሆን ሰፊ ትምህርት ቀሰምኩ። ከእነዚህ ሰዎች ያገኘሁትን ትምህርት ተግባር ላይ በመዋል ጠጄን ጥራቱንና ደረጃውን በጠበቀ ሁኔታ አዘጋጅቼ ለውጭ ገበያ ለማቅረብ አቀድኩ። ሰዎችን ሳማከር ወደ ውጭ ጉዳይ ሚኒስቴር ሄጄ ጉዳዩን እንዳስረዳ ሐሳብ ሰጡኝ። ሚኒስቴር መስሪያ ቤቱ ስደርስ አምባሳደር ሰለሞን ዘንድ ቀርቤ ሐሳቤን ነገርኳቸው። እሳቸውም ጉዳዩን አጣርተው እንደሚያሳውቁኝ ቃል በመግባት አሰናበቱኝ። እስከዚያው ጠጄን በአገር ውስጥ ለማስፋፋት ሌት ተቀን ተጋሁ። ወደ አምቦ፣ ጉደር፣ አዋሳ፣ ሻሸመኔ፣ ጎንደር፣ ጎጃም፣ መቀሌ፣
ደብረ ዘይትና ወደ ናዝሬት መላክ ጀመርኩ። የምልካቸው መጠጦች የማር አረቄ፣ የቡና አረቄ፣ የነጭ ሽንኩርት አረቄና የግብጦ አረቄ ናቸው። የእነዚህ መጠጦች ስዕል በመኪናዬ ሰውነት ላይ አትሜ አስተዋውቅ ነበር። ንግዴ የመንፈስ እርካታን ሰጥቶኛል። በግል ከሰዎች ከማገኘው ምክር በተጨማሪ ዶክተር ወርታው በዛብህን የመሰሉ ምሁራን ባዘጋጁት ወርክሾፕ ላይ ተገኝቼ ልምድ ለመቅሰምና ልምዴን ለማካፈል ቸኩያለሁ። ደስታዬን ካበዙልኝ ነገሮች አንዱ የተቸገሩ ሰዎችን ካለፈው ጊዜ ይበልጥ መርዳት መቻሌ ነው። መኖሪያ ቤቴ ውስጥ አሁን በቋሚነት የሚኖሩ ሰዎች ቁጥራቸው ከፍ ብሏል። ከአብዛኞቹ ጋር ዝምድና የለኝም። በመቸገራቸው ያስጠጋኋቸው ናቸው። ዝምድናም ያላቸው ቢሆኑ እኔ ጋር መኖር የመረጡት ዝምድናቸውን መከት አድርገው ሳይሆን የተሻለ ህይወት ለመምራት ነው። ሁለቱም መንገዶች ለኔ እኩል ናቸው። ያገኘሁትን ትርፍ ሲካፈሉኝ ደስታዬ ወደር የለውም። በዚህ ጊዜ ያ ያለፈ ህይወቴ ይታወሰኝና ለራሴ እውነት ይቺ ሴት ያቺ ከልጅነቷ ጀምሮ ስትበደል የኖረችው አስቴር ናት እላለሁ። ዛሬ ያለሁበት ህይወትና አሁን የደረስኩበት ስኬት ህልም እንጂ እውን ይሆን አይመስለኝም። ለውጡ ለራሴ የሚያስደንቀኛል። ከዕለታት አንድ ቀን የሆነ ሰው ከአሜሪካ ከባርያ አባት የተላከ ልብስ ይዞ ወደ ቤቴ መጣ። ከዚህ ሁሉ ዓመት በኋላ እንዴት ልጁን አስታወሰ ባክህ አልኩት በግርምት የብሽቀት ሳቅ አምልጦኝ። እሱም ከኔ ብሶ በታላቅ ግርምት ምንድን ነው የምትዩ? ጓደኛዬ ልጅ አለው እንዴ ሲል ጠየቀኝ። ምን ነው ገረመህሳ? ከጓደኛህ ጋር ይህን ያህል የጠበቀ ቅርርብ አላችሁ ማለት ነው? ኧረ በጣም። ሆኖም ልጅ እንዳለው ገና ዛሬ መስማቴ ነው። ወይ ጉድ! ግን እርግጠኛ ነሽ? እመነኝ፣ ባርዬ ጓደኛዬ የምትለው ሰው ልጅ ነው። ይገርማል። ለረጅም ጊዜ አብረን ስንኖር ልጅ እንዳለው እንዴት ሳይነግረኝ ቀረ? እኔም እኮ የደነቀኝ ያንን ሁሉ ዓመት በዝምታ አሳልፎ ዛሬ ልጅ አለኝ ብሎ ልብስ መላኩ ነው። የልጁስ እናት ማናት? አንቺ ትሆኚ? የባርዬ እናት ምዕራፍ የተባለች ታናሽ እህቴ እንደሆነች ወደ አሜሪካ ወስዳቸዋለሁ የሚለውን ቃሉን አምና ከልጇ ጋር ወደ ኬንያ ሄዳ ስለደረሰባት እንግልትና ስላሳለፈችው ችግር አሁን ግብጽ ውስጥ በምን አይነት ሁኔታ ላይ እንደምትገኝና በተለይ በቅርብ ተደዋውለን በሱ ፍቅር የተነሳ ስሜቷ ተጎድቶ አሳዛኝ የምናኔ ህይወት እየገፋች እንደሆነ በዝርዝር አወጋሁት። በጣም አዘነ። ወደ አሜሪካ ከመመለሱ በፊት በድጋሚ ሊጠይቀኝ እንደሚመጣ ነግሮኝ ሄደ። እንዳለውም በሳምንቱ ተመልሶ መጥቶ ባርዬን ቪዲዮ ለመቅረጽ አስፈቀደኝ። በል መቅረጽ ካልቀረ ውጫዊ አካል ገጽታውን ብቻ ሳይሆን አስተሳሰቡንም ቅረጽ። በህይወትህ በአንደኛ ደረጃ የምትፈልገው ምንድነው ብለህ ጠይቀውና ድምጹንም ቅረጸው አልኩት። ባርዬ ተጠየቀ። በዚያ ካሜራ ፊት ካለምንም አመንታት ከማንም በላይ አባትና እናቴ ታርቀው እኔም ከነሱ ጋር አብሬያቸው መኖር ነው ምኞቴ አለ። የሆነ ጊዜ እኔና ባርዬ በቴሌቪዥን ዜና እየተከታተልን ሳለ እነዚህ የዓለም መንግስታት የሚባሉ ምን ሊያደርጉ ነው የተሰባሰቡት ሲል ጠየቀኝ። የተጣሉ የአገር መንግስታትን ለማስታረቅ። የተጣሉ እናትና አባትንስ ያስታርቃሉ? አንዳቸው የያዘን ስሜት ውርር ቢያደርገኝም እሱን ለመሸንገል ስል ሳቅ ብዬ አዎን አልኩት። ታዲያ አባትና እናቴን ቢያስታርቁልኝ ምን አለ ብንጽፍላቸው ብሎኝ ነበር። ይህንንም በእኔ አስታዋሽነት በባርዬ አንደበት በቀረጻው ወቅት እንዲካተት አደረግኩት። ሰውየው ስሜቱ እጅግ ተነክቶ ነበር። ይህ ከሆነ ከጥቂት ጊዜያት በኋላ ምዕራፍ ደወለችልኝ። በስልኩ ውስጥ እየተፍነከነከች ፍንድቅድቅ እያለች አሁንም እየሳቀች ደወለ እኮ እንዲያውም በቅርቡ አንቺ ጋር ልመጣ ነው ብሎኛል ስትለኝ አፈርቢ ብትሞች ይሻልሽ ነበር አልኳት። ይህን ያህል ዘመን መቁረጥ ባለመቻሏ ንድድ ብሎኝ፣ እሷ ግን ለእግዚአብሔር ሲሉ መተው ጥሩ ነው አለችኝ። አሁንም በዚያ ሳቂታ ድምጿ። አባትየው ቪዲዮውን ካየ በኋላ በሷም ሆነ በልጇ ላይ ባደረሰው በደል ተጸጽቶ በመጨረሻ ወደ አሜሪካ ይዟት ገባ። ባርዬንም በዲኤንኤ ምርመራ አባትነቱን አረጋግጦ በስንት ውጣ ውረድ ለጉዞ የሚያስፈልጉትን ነገሮች ካሟላ በኋላ ተሳክቶለት በ1997 ዓ.ም የፋሲካ ዕለት ማታ ከአባትና እናቱ ጋር ተገናኘ። የልቡም ደረሰለት። እግዚአብሔር ይመስገን። ምኞቱ ፍሬ አፍርቶ ለዚህ በመብቃቱ ቢያስደስተኝም እኔ ግን ከሰውነቴ ላይ የሆነ ነገር ተቦጭቆ እንደሄደ ነው የቆጠርኩት። ባርዬን ከልጄ ከሩታ እኩል በኃይል የምወደው ልጄ ነው። የልጅ አዋቂና አስተዋይ፣ ደስታዬን፣ ሐዘኔን፣ ቁጣዬን፣ ጠቅላላ ስሜቴን ከፊቴ ላይ አንብቦ የሚያውቅልኝ፣ ሲነገረው ቶሎ የሚገባው የልጅ ብልህ ነው። ሆዴ እንደ እሳት እየተቃጠለ ነበር የሸኘሁት።
ወላጆቹ ታርቀው ዳግም ለመገናኘት እስከበቁ ድረስ ሌላ ልጅ ወልደው ማሳደግ ይችሉ ነበር። ጨክነው ባይወስዱብኝ ምን አለበት? ግን ምን አደርጋለሁ? የሰው ልጅ የሰው ነውና የግድ መስጠት ነበረብኝ። ባርዬን የሸኘሁት ዕለት ቤቴ ሁሉ ነገር አስጠልቶኝ ነበር። ልብሶቹን ከዓይኔ ለማራቅ ስል ለሰው የሰጠኋቸው በማግስቱ ጠዋት ነበር። ብቻ በአሜሪካ ትምህርቱን በጥሩ ሁኔታ አጠናቆ ትልቅ ደረጃ እንዲደርስልኝ ነው ምኞቴ። እዚያ የሪፖርት ውስጥ የሸኘሁት ዕለት አንተ ዲግሪ ስትቀበል ትጠራኛለህ። እንግዲህ አሜሪካንን የምረግጠው ለአንተ ስል ብቻ ነው። አንተ ብቻ በርትተህ ተማርልኝ በማለት መክሬው ነበር። የጠጅ ንግዴን መስፋፋትና ይህን ተከትሎ እዚያም ስራወጥ መዋሌ ሐሳቤን ባይከፍልልኝ ኖሮ ይህን ናፍቆቱ ጨርቄን አስጥሎኝ ነበር። አሁን ምርጫ 97 ተጋግሎ ወደ መጨረሻው ምዕራፍ የደረሰበት ወቅት ነው። የሰውም የሚዲያውም ወሬ ምርጫው ብቻ ሆኗል። እኔ እንኳን ፖለቲካ ብዙም አይማርከኝም፣ እውቀቱም ፍላጎቱም የለኝም። አሁን ግን የሰው ግፊት መሰለኝ ጆሮዬን ለፖለቲካና ለፖለቲከኞች መስጠት ጀምሬያለሁ። የሰዎችን ክርክር ከመስማት ባሻገር ተሳታፊ ሞኛለሁ። በእርግጥ የየትኛውን ፓርቲ ደጋፊ አይደለሁም። ለነገሩማ ደጋፊ ስለሆን ብል በየትኛው እውቀቴ ብቻ ለምን እንደሆነ ባላውቅም የሰሞኑ ሞቅ ያለ ውይይትና ክርክር ሰውነቴን ያሞቀው ጀምሯል። በተለይ የፖለቲካ ምሁራኑ ግራና ቀኝ ተቀምጠው ኢኮኖሚውን ሲተነትኑ ሳይ ግርም ይለኛል። ያንዳንዶቹ ንግግር ደግሞ ያስቀኛል። በቃ የኔ ተሳትፎ ይኸው ነው፣ ማድነቅ፣ መሳቅ፣ መገረም ብቻ። ስልኬ ጭርር ሲል ሐሳቤን ገትቼ ወደ ራሴ ተመለስኩ። በስልኩ መደብ ላይ ያለው ቁጥር ብቻ ነው። ቁጥሩን ከዚህ በፊት አላውቀውም። ለምን እንደው ባላውቅም ጭንቅ አለኝ። እጄ የሚንቀጠቀጥ ጀመር። እንዴ ምን ነካኝ ብዬ ራሴን አረጋጋውና ስልኩን ወደ ጆሮዬ ወሰድኩት። ሃሎ አስቴር? አዎ አስቴር ነኝ። እማልበል? አንቺ የኢህአዴግ ቡችላ? ደነገጥኩ። የኢህአዴግ ቡችላ? ኢህአዴግና እኔ ምን አገናኘን? በዚያ ላይ የሰውየው ድምጽ ያሸብራል። ልቤ በኃይል ደለቀ። ምን አሉኝ አልኩ፣ አንደበቴ የተሳሰረ። አንቺ ወያኔ በራስሽ ንብ አስነድፌ ያጠፋሻለሁ። ስሚ። ሞባይሌ ከእጄ አምልጦ መሬት ላይ ወደቀ። ከዚህ በኋላ የማስታውሰው ነገር ጉልበቴ እየደከመብኝ፣ ዓይኔ እየጨለመብኝ፣ ትንፋሼ እየተቆራረጠብኝ መሄዱንና በጀርባዬ ዣብዬ መውደቄን ብቻ ነው። የሰውየው ዛቻ አሳስቦኛል። ማን ነው? የስልክ ቁጥሬን እንዴት ሊያውቀው ቻለ? ከኔ የሚፈልገው ነገር ምንድን ነው? መጀመሪያ ላይ አንድ የሚያውቀኝ ሰው ሊያስደነግጠኝ አስቦ ይሆናል ብዬ ነበር። ያውም የዚህ አይነቱን አስቀያሚ ቀልድ እንደ ቀልድ ለመቀበል ቀኑ አፕሪል ዘፉን ሊሆን ይገባል። ያ አስቀያሚ ቀን ደግሞ አልፏል። አያይ ይሄ የተሳሳተ ቁጥር መሆን አለበት። እርግጠኛ ነኝ የስም መመሳሰል ብቻ ነው። ለራሴ ፈገግ አልኩ። በውስጤ ተከምሮ የነበረው ፍርሃት ቀስ በቀስ እየተናደ ሄዶ ሰውነቴ ዘና ማለት ጀመረ። በመጨረሻ የሰውየውን አስገምጋሚ ድምፅ ከኔ መፍረክረክ ጋር አነጻጽሬ ከት ብዬ ሳቅኩ። ስልኬ ሲያቃጭል ሳቄን አልጨረስኩትም ነበር። ቶሎ ብዬ ቁጥሩን አየሁት። ሰውየው ነው። ደነገጥኩ። ምን ለመናገር እንዳሰብኩ እርግጠኛ አልነበርኩም። ብቻ የሞት ሞቴን ሃሎ ማን ልበሌኒ ወንድም አልኩት። ወንድም ያሰጣሽ ደሞ የኔ ወንድም ትይኛለሽ? አንዳች የማላውቀው ስሜት ሰውነቴን ውርር ሲያደርገኝ ተሰማኝ። ነገሩ ቀልድም የተሳሳተ ቁጥርም አይደለም። ነገሮች ተምታተው የሌለውበት ቦታ ያለው አስመስለዋል። አንቺ መተታም ስሚ። ከልጅነቱ ጀምሮ ሰምቶ የሚያውቃቸውን አጸያፊ ስድቦቹን ላወረደብኝ። ሰውዬ ታውቀኛለህ? እኔ እኮ አላስጨረሰኝም። ታውቀኛለህ በደንብ እንጂ። ይልቅ ስላንቺ የማላውቀውን ጠይቂኝ። ወያኔዋ አስቴር ማለት አንቺ አይደለሽም? መሳደቡን ቀጠለ። እኔ ግን ምላሴ በመተሳሰሩ የተነሳ ስድቡን እንደ ምርቃት ከመቀበል ሌላ አማራጭ አልነበረኝም። ስልኩን መዝጋት ይችል እንደነበረ እንኳን ዘንግቼዋለሁ። ሰውየው ስልኩን ራሱ በመዝጋቱ አመሰገንኩት። ነገሩ ከማሳሰብም አልፎ አስጨነቀኝ። ወያኔ፣ ቡችላ፣ ኢህአዴግ የሚሉት ቃላት ከኔ ጋር ምን እንደሚያዛምዳቸው አልከሰትልሽ አለኝ። ሁኔታውን ለባለቤቴና ለሌሎች ሰዎች ያሳወቅኳቸው። ሁሉም በስጨት እያሉ ክሰሽው አሉኝ። የማላውቀው ሰው ከፍ ዝቅ አድርጎ ቢሰድበኝ ክብሬ ሊቀንስ ነው አልኳቸው። ነገሩ ብዙም እንዳላሳሰበኝ ለማሳየት፣ እነሱን ለማረጋጋት እንጂ ሁኔታውስ አይምሮዬን ወጥሮ ይዞታል። ሰውየው እየደወለ መሳደቡን አላቆመም። ሲለው እኔን፣
ሌላ ጊዜ ደግሞ ቤተሰቤን፣ ሲሻው ሰብስቤ የማሳድጋቸውን ልጆች ይሳደባል። እኔም ሲሰለችው ይተዋል ብዬ ከሱ ጋር መነታረኩን ተውኩት። አስፈራርቶ ገንዘብ ለመቀበል ፈልጎም ይሆናል። ወይም በሆነ ነጥቆ በላ የተላከ ቅጥረኛ ሊሆን ይችላል። ማንም ይሁንማ ጉዳዩ ምንም ይሁን ምን የረሳሁት መሆኑን ሲያውቅ ይረሳኛል። ሆኖም እንዳሰብኩት አልሆነም። እንዲያውም ችግሩ በዚህ ግለሰብ ብቻ ተገድቦ አልቆመም። ቀስ በቀስ የተሳዳቢዎቹና የዛዦቹ ቁጥር ብዙ ሆነ። በርካታ ሰዎች ከተለያዩ የአዲስ አበባ ማዕዘናት በየደቂቃው በየሰዓቱ እየደወሉ የስድብ ውርጅብኛቸውን ያለ ርኅራኄ ያወርዱት ጀመር። ሞባይሎቻችንና የሁለቱም የቡና ቤት ስልኮቻችን በደዋዮች ፋታተው በየሰከንዱ ጩኸታቸውን አቀለጡት። ያ ስልክ ደውሎ በመሳደብ የመጀመሪያ የነበረው ሰውዬም እንደ ልማዱ እየደወለ መሳደቡን ማስፈራራቱን ቀጥሎበታል። ከሁሉም እኔን እጅግ ያስገረመኝና ያበሳጨኝ ነገር ሰውየው ስለ እኔ አንዳችም ነገር የማያውቀው ሚስጥር አለመኖሩ ነው። የት እንዳለው ያውቃል፣ ምን እየሰራው እንደሆነ ያውቃል፣ ምን እንዳቀድኩ ያውቃል፣ የት እንደሄድኩም ያውቃል። በአንድ ወቅት የአፍሪካ ቫኬሽን ክለብ አባል በመሆኔ ባለቤቴን ይዤ ለሽርሽር ወደ ሞምባሳ ሄድኩኝ። ታዲያ ከሳምንት ቆይታ በኋላ ወደ አገር ቤት ስንመለስ ገና እግራችን የአየር ማረፊያውን ሲረግጥ አንድ ሰው ልትቀበለን መሃላችን በተገኘች በእህቴ ስልክ ደውሎ እኔን እንደሚፈልግ ይነግራታል። እኔም የሥራ ጉዳይ ይሆናል በማለት ስልኩን ተቀብዬ ቁጥሩን አየሁት። እግሬ ከመሬቱ ጋር የተሰፋ ይመስል ባለሁበት ግትር ብዬ ቆምኩ። ተበሳጨሁ፣ በሸኩ፣ አረርኩ። ሃሎ አልኩ አፌን ለስድብ አሞጥሙጬ። እንኳን ደህና ገባሽ። ድምፁ በሳቅ የታፈነ ይመስላል። ዛሬስ አልተሸነፍኩም። የማውቀውን የስድብ አይነት ለደፍኩበት። እኔ እሱን ስድቦች ለምጃቸዋለሁ፣ እሱ ግን ሳይገረም አይቀርም። ልክ ልኩን ነገርኩት። በመጠኑም ቢሆን እፎይታ ተሰማኝ። የከነከነኝ ነገር የሰውየውን ማንነት አለማወቄ ነው። እሱ ግን ስለ እኔ በደንብ ያውቃል። ታዲያ ይሄ ሰው ማን ነው? የወጣሁበትን የገባሁበትን እንዴት ሊያውቅ ቻለ? በቤቴ ውስጥ ምን እየተሰራ ነው? ቅፍፍ አለኝ። የማቅለሽለሽ ስሜት ተሰማኝ። ዙሪያዬን በጥርጣሬ ተመለከትኩ። እህቴን፣ ባለቤቴን በየተራ ቃኘኋቸው። ከእናንተ በስተቀር ሞምባሳ መሄዴን የሚያውቅ ሰው የለም። ጉዟችን በሚስጥር የተያዘ ነበር። ታዲያ መናገር አቃተኝ። እንባዬ በጀመርኩት ንግግር ፈንታ ይወርድ ጀመር። ቆይ እስኪ ተረጋጊ ያስት፣ ትንሽ አረፍ በይና ቡና ጠጪ። እህቴ ነበረች። እሷን ፍርሃት የተጋብቶባት መሰል እጆቿ ይንቀጠቀጣሉ። ምኑን አረፍኩት? ምኑን ጠጣሁት? ከመግባቴ ነገር ሲጠብቀኝ ምኑን አረፍኩት? አሁንስ ማንን ማመን እንዳለብኝ ነው የቸገረኝ። ሁኔታው እየተባባሰ ሄደ። ስድቡ ወደ ማስፈራራት ዞረ። ቀጥሎ ማስፈራራቱ ወደ ዛቻ፣ ዛቻ ወደ ተግባራዊ እርምጃ ተለወጠ። ይህኔ ነው የቤተሰብ ህልውና አደጋ ላይ መሆኑን ያወቅኩት። የማደርገው ጠፋኝ። እንዳልከስ የምከሳቸውን ሰዎች አላውቃቸውም። ከድርጊታቸው በቀር ስማቸውን ሆነ ፍላጎታቸውን ማወቅ አልቻልኩም። ሌላው ቀርቶ ብዙዎቹ የሚደውሉት በሱቅ ወይም በህዝብ ስልኮች ነው። ግራ ግብት አለኝ። የእነሱ ዛቻና ድርጊት ግን ከዕለት ዕለት በአይነቱም በይዘቱም እየከበደ ሄደ። የማላውቃቸው ጠላቶቼ የሚያደርጉብኝን ሁሉ ተናግሬ አልጨርሰውም። የማር እንጀራ፣ የግብጡ አረቄና የንብ ፎቶዎች ለማስታወቅ የተለጠፉባትን መኪናዬን እያዩ ሰዎች ባለፍን ባገደምንበት ቦታ ሁሉ ይሰድቡናል። በግልምጫ አንስተው ያፈርጡናል። ለራሳቸው እንኳን የማይቀፋቸውን የስድብ አይነት ያወርዱብናል። ሁለት ጣታቸውን ቀስረው የቅንጅት የምርጫ ምልክት ነው እሱን ያሳዩናል። እናንተ የወያኔ አሽከሮች እያሉ መግቢያ መውጫ ያሳጡናል። ስድቡና ማስፈራራቱ አልበቃ ብሏቸው ያለምንም ሀፍረት ያለማንም ገላጋይ በድንጋይ ናዳ የመኪናዬን መስታወት ሰበሩብኝ። በሌላ ቀን ደግሞ ቄራ አካባቢ መኪና የቆመችበት ድረስ መጥተው ስፖኪዮ ሰበሩብኝ። አንድ ቀን ጠጃችን ከንጹህ ማር እንደሚጠመቅ ለማሳየት ንቦች የማር እንጀራ ሲጋግሩ አበቦችን ሲቀስሙ የሚያሳዩ ፎቶዎችን የተለጠፈባትን መኪናችንን ይዘን ለስራ እየተንቀሳቀስን ሳለ ከየት መጣ ያላልኩት የድንጋይ ናዳ በድጋሚ መኪናዬ ላይ ወረደባት። ነፍሴን ለማዳን ከመኪናዬ ወጥቼ ስሸሽ ስልኬ ጮኸ። ለምን አትተውኝም? እባካችሁን፣ የፖለቲከኛ አይደለሁም። አለቀስኩ። ነው እንዴ? ሃይማኖተኛ ብትሆኚ ነዋ መኪናሽ ላይ ንብ የለጠፍሽው። የብዙ ሰው ሳቅ ጆሮዬ ውስጥ አስተጋባ። ዙሪያዬን ባሰሰም አንድም የሚስቅ ሰው ማየት አልቻልኩም። እንደገና ስልኬን አየሁት። ተዘግቷል። ከወገቤ አካባቢ የሆነ የህመም ስሜት ተሰማኝ። አይኖቼ በጥቁር ጨርቅ የተሸፈኑ ይመስል የሚታየውን ማየት ተሳነኝ።
በአቅራቢያዬ ያገኘሁትን ግድግዳ ተደግፌ ቁጭ አልኩ። በሌላ ጊዜ ባለቤቴ ማር ሊጭን ማር በረንዳ ይሄዳል። እሱ ወደ ሱቅ መግባቱን ሲጠባበቁ የነበሩ ሰዎች መኪናዋን ለመገልበጥ ሲታገሉ ይደርስባቸዋል። ባለቤቴ በንዴት ወደ ሰዎቹ ተንደርድሮ መሃላቸው ሲገባ የመኪናዋን በር እጁ ላይ ዘግተውበት ከአካባቢው ይሰወራሉ። የጣቶቹ ህመም ለከፍተኛ ስቃይ ዳርጎት ነበር። ይህ ተግባራቸው በውጭ አልቀረም። ጥቃቱ ወደ ቡና ቤቶቼም ዘልቆ ገባ። ቁጥር 1ም ቁጥር 2ም ሩታ ባር ለማስታወቂያ ግድግዳ ላይ የተሰቀሉትን የክቡር ከንቲባውን የፕሬዝዳንቱ ፎቶዎች ከተሰቀሉበት እየወረዱ መሬት ላይ ተከሰከሱ። እኔ ደግሞ ካለማወቅ ወይንም ከስሜታዊነት የተፈጠረ ጊዜያዊ ችግር ነው በማለት ነገሩን ከማባባስ መስታወት ገዝቶ መተካቱ ይሻላል በማለት እነሱ ሲሰብሩ እኔ ተካለሁ። አንድ ቀን ቤቶቼ እንደተለመደው ቡና ሲያፈሉ አንድ ሰው ወዳሉበት ይመጣል። በወቅቱ ቡና ካዳሚዋ የሁልዬ እህት ነበረች። ሰውየው ለመድገም የሚቀፉ ብዙ አጸያፊ ነገሮችን እየተናገረ መበጥበጥ ሲጀምር ቤቱ ውስጥ የነበሩ አስተናጋጆች በመሃል ገብተው በጸባይ ከቡና ቤቱ እንዲወጣ ያደርጋሉ። ይህኔ በረንዳው ላይ ሆኖ እገላታለሁ አለቃትም እያለ ሽጉጡን ላጥ አድርጎ ወደ ሰማይ ተኮሰ። ተኩሱን የሰሙ ቤቶቼ ተደናግጠው ተተራመሱ። ከጉዳይ ተመልሼ ማን ነው ብዬ ስጠይቅ ማንነቱን እንደማያውቁ ነገሩኝ። እሺ ምን አለ? ምን ሆኜ የተኮስኩት አለ ብዬ ተንጨራጨርኩ። ያቺ አስቴር ያንን ሁሉ ወርቅ የምታደርገው ከየት እያመጣች ነው ብሎ እኔ ላይ እንደዛ ተብኝ ነገሩኝ። ተውት፣ እግዚአብሔር የሥራውን ይስጠው። ወርቁን ከአረብ ሀገር ላምጣው ከሰማይ ቤት ላወርደው ምን ያገባዋል ብዬ ጮኩ። በሌላ ቀን ደግሞ ሙሉዬ የአባቴ ጥብቅ ወዳጅ እንደሆነና የሴት አውሊያ እንዳለበት ነገረችኝ። ቢሆንስ ታዲያ ምን አባቱ ልሁን ብሎ ነው እንዳሻ የሚተኩሰው? አሁንማ እጄን አጣጥፌ ዝም ማለት የለብኝም። ዛሬ ወደ ሰማይ የተተኮሰ ነገ ወደ ደረቴ ሊዘዋወር ይችላል ብዬ በመስጋት ሁኔታውን ለፖሊስ አሳወቅኩ። ነገር ግን ፖሊሶች ጉዳዩ ከወቅቱ የምርጫ ትኩሳት ያውም ከንብ ጋር የሚያያዝ ነው የሚል ስጋት ድምዳሜ በመያዝ እኔን ትግሬ ናት ብለው ግምት ከመውሰዳቸው ጋር ተዳምሮ ምንም እንኳን ትግሬ ባልሆንም ክትትሉን ወዲያው እርግፍ አድርገው ተዉት። መጀመሪያ ያየሁባቸው ሞራል ባንዴ ድራሹ ጠፋ። ወንጀሉን ከመከታተል ይልቅ ወቅቱ የሚጠይቀውን አደረጉ። እንደ አንድ ዜጋ በሰላም ሰርቶ የመኖር መብቴን ግምት ውስጥ ሳያስገቡ ቆብም ሳይሰጡ በመንፈስ በውስጠ ታዋቂነት ለጠላቶች የወገኑ መስለው ችላ አሉኝ። በሚያሳፍር መልኩ ለማላውቃቸው ጠላቶቼ የበለጠ እንድጋለጥ አደረጉኝ። የሆነ ቀን 2 ወጣቶች ቡልጋሪያ ቁጥር 2 ቡና ቤት ይገቡና ፍርፍር ያዛሉ። የታዘዘቻቸው ምግቡን ይዛ እስክትመለስ ከወጣቶቹ አንዱ ግድግዳው ላይ የተሰቀለውን የከንቲባ አርከበ ባለመስታወት ፎቶግራፊ ያወርድና ይቀመጥበታል። ልጅቱ ስትመለስ የሆነውን ሁሉ አየች። ምን ነው ስትለው ሁለቱም እየተቀባበሉ የስድብና የማስፈራራት ማዕት ያወርዱባታል። ሲበቃቸው ፎቶግራፉን አንስተው መሬት ላይ በመጣል መስታወቱን አድቅቀው ይወጣሉ። ያዘዙትን ምግብ ሳይበሉ ሂሳቡንም ሳይከፍሉ። ልጅቱ በንዴት ወዲያውኑ ስልክ ደውላ ሁኔታውን ለፖሊስ ታስረዳለች። ሀገር ጠባቂው ፖሊስ ምን አላት መሰላችሁ? መስታወቱን የሰበሩትን ሰዎች ፖሊስ ጣቢያ ድረስ ይዛችኋቸው ነው። የዚህ ሁሉ ነገር ማብቂያ ምን ሊሆን እንደሚችል እያብሰለሰልኩ ወደ ኤግዚቢሽን ማዕከል አቀናሁ። መንገድ ላይ ስልክ የተንጫረረ ያ ሰውዬ ነው። አንቺ ወያኔ ወደ ኤግዚቢሽን ማዕከል እየሄድሽ ነው አይደል? እንዴት ነው ነገሩ? ለማንም ለልጄም ሳይቀር አልነገርኩም። ታዲያ ይሄ ሰውዬ ወደ ኤግዚቢሽን ማዕከል እየሄድኩ ስለመሆኔ ማን ነገረው? እንቅስቃሴን ሁሉ መጠራጠር ከጀመርኩ ሰንብቻለሁ። ሌሎችም ደዋዮች የት እንዳለው ምን እየሰራውና ወዴት እየሄድኩ እንደሆነ በትክክል ያውቃሉ። በየሄድኩበት በመኪና ይከታተሉኛል። በተለይ የኛው ሰውዬ ቤት ውስጥ አብሮኝ የሚኖር ይመስል የበላሁትን የምግብ አይነት የለበስኩትን የሌሊት ልብስ ሳይቀር ደውሎ ይነግረኛል። መንፈስ ነው። ጣሪያና ግድግዳ አልፎ የሚያይ ምን ጉድ ነው? ጠላቴ የሚናቅ አይደለም። ስውር ተልእኮውን ሳያሳካ በቀላሉ የሚተወኝ እንዳልሆነ አሁን ገብቶኛል። በፍርሃት እየራድኩ ወደ ኤግዚቢሽን ማዕከል ወደ ተከራየው ድንኳን ስዘልቅ አይኔን ማመን አቃተኝ። ዙሪያ ገባውን ተመለከትኩ። ሰው እንደ ጉንዳን ይርመሰመሳል። በርከክ ብዬ እጄን ለማስታወቂያ ብዬ በድንኳኔ ውስጥ ሰቅያቸው ወደ ነበሩና አሁን ግን ማንነታቸው ባልታወቁ ሰዎች ተሰባብረውና ተረጋግጠው መሬት ላይ ወደ ፈሰሱት ወደ ከንቲባ አርከበና ፕሬዝዳንት ግርማ ፎቶዎች ላኩ። ፎቶዎቹ የነማን እንደሆኑ መለየት ያስቸግራል። ከአንገት በላይማ
የብዙ ጫማዎች ዱካ እንጂ የሰው ፊት አይታይም። ከፍሬሙ ኩሬ የፈሰሱትን ጥቂት የመስታወት ጠብታዎችን ለቅሜ መዳፌ ላይ አረኳቸው። ትክ ብዬ አየኋቸው፣ አጠናዋቸው። እነዚህ የመስታወት ጠጠሮች የነገዋን እኔን ይሆኑ እንዴ? እኔንም እንዲያደርጉኝ ይሆን? እዚህ ድረስ መጥተው ይህንን ጉድ ሲፈጽሙ ሰው ሁሉ እንዴት ዝም አለ? እኔን መጥተው ቢያንቆኝ ወይም ቢሰቅሉኝ አቤት የሚል ሰው ላይኖር ነው ማለት ነው። ሰው የለም ማለት ነው። ሕግ የለም ማለት ነው። ሕሊና ብሎ ነገር የለም ማለት ነው። ጥልቅ ፍርሃት ወረረኝ። ድንገት መር ብዬ የተነሳውና ወደ ኋላ ይዞርኩ። ማንም ጉዳይ ያለኝ የለም። በሰው መሃል አንድ ብቻዬን የተተውኩ መሰለኝ። የበለጠ ፈራሁ። ዝምታ እንዲህ ይረብሻል እንዴ? ጮኽኩ፣ እሪ ያልኩ። ኢህአዴግ ሚያዝያ 23 ቀን 1997 ዓ.ም በመስቀል አደባባይ የድጋፍ ሰልፍ ባደረገ ማግስት አንድ ሰው ወዳለሁበት ጠጅ ቤት መጣ። አመጣጡ የሰላም እንዳልሆነ ከፊቱ ያስታውቃል። ቀጥ ብሎ ወደ እኔ መጣና እሺ ወይዘሮ አስቴር ምርጫው እንዴት ይዟችኋል? ዘንድሮ መቼም መሸነፋችሁ ነው። አልመለስኩለትም። ላናገረው አለመፈለጌ እንዲገባው ብዬ እጄ ላይ የነበረውን የሂሳብ መስሪያ መሳሪያ መነካካት ጀመርኩ። ደግሞ ይህ ሁሉ ወርቅ ከየት መጣ? ከዱባይ ነው? ከየት እያመጣሽ ነው ባክሽ የምታደርጊው? ሰውየው እዚህ ጠጅ ቤት ደጋግሞ እንደሚመጣ ሰምቻለሁ። አስቴሩን ለዱ እያለ ቤቶቼን እንደሚያስቸግርም አውቄያለሁ። ነገር ግን ሲሰለቸው ይተዋል ብዬ ነበር ችላ ያልኩት። ሰው ትንቂያለሽ፣ አሁን ወያኔ የሚያድንሽ መሰልሽ? ብሎ ከወደ ትከሻው ጠጋለኝ። የላይኛው ጥርሱና የታችኛው ከንፈሩ ገጥመዋል። ደም ስሮቹ ተገታትረዋል። ትንፋሹ ይሞቃል። አሁን ፍርሃቴን መቋቋም አልሆነልኝም። አፌን ደምደም አለኝ። መላ ሰውነቴ የጥቅምት ውርጭ እንደመታው ሰውነት እየተርገፈገፈ በዝግታ ከመቀመጫ የተነሳው። በጥንቃቄ እየተራመድኩ አልፌ ወደ ጓዳ ገባሁ። ይህኔ በድንገት የሽጉጥ ተኩስ ጆሮ የደረሰ እንጠጥ ብዬ ተነሳሁ። ወዲያው ደግሞ ወደ ቀድሞ ይዞታ የተመልሼ ግማሽ የመቀመጥ ግማሽ የመንበርከክ በሚመስል አኳኋን እርበተበት ጀመር። አንገቴን፣ ጡቴን፣ ሆዴን በየተራ ዳበስኳቸው። ላብ እንጂ ደም የላቸውም። ተመስገን አልኩ። ግማሽ የደስታ ግማሽ የእል ስሜት አፍኖኝ ሳላስበው ወደ ቡና ቤቱ ተመለስኩ። ቤቱ ገበያ መስሏል። ጩኸቱና ውክቢያው ከአየሩ መጋል ጋር ተደምሮ ቀልብ ይነሳል። ቤቶቼ ሁሉ ግራ ተጋብተዋል። ግማሹ ተቆጥተዋል፣ ግማሹ እንደኔ በፍርሃት ርደዋል። ሰውየው አሁንም በነበረበት ቦታ እንደቆመ ነው። ድንጋጤው ጣራ ነክቷል። ወዲያው የቤቱ ወንዶች ሰውየውን በቁጥጥር ስር አዋሉት። እኔ አውቄ አይደለም ባርቆብኝ ነው። ከጥቂት ደቂቃዎች በፊት ያየሁት ሰው አልመስልሻለኝ። ሁኔታ ሁሉ ያሳዝናል። ተውት ባካችሁ፣ መድኃኔዓለም ከኛ ጋር ነው። እሱ አይደል ያተረፈን፣ እሱ ይፍረድበት አልኳቸው። ይህን ልበል እንጂ እኔ ራሴ ፍርሃቴ ገና አልለቀቀኝም። ሰውየው በዚህ ብቻ እንደማይመለስ ልቤ ሹክ አለኝ። ለምን እንደው ባላውቅም ልቤ ላዳምጠው አልፈለግኩም። ልቤ እውነቱን ነበር። ባለ ሽጉጡ ሰውዬ ሩታ ወደምትሰራበት ቁጥር 2 ቡና ቤት ሄዶ ሩታ ላይ መዛቱን ከቤቶቼ ሰማሁ። ሩታ አዲስ የጠጅ ምርታችንን ለማስተዋወቅ በቅርብ ወደ መቀሌ ሄዳ ነበር። ይሁንና ሰውየው ይህንን እንደ ጥሩ አጋጣሚ በመጠቀም አንቺ መቀሌ ሄደሽ ዘርሽን ትረጃለሽ፣ ስሚ የምትሰነብች እንዳይመስልሽ፣ እንደዚህ መስታወት ትደቂያለሽ ብሎ አንዱን መስታወት እንዳደቀቀው አክለው ነገሩኝ። አሁን ነው የተተኮሰብኝ። አሁን ነው የገደለኝ። አሁን ነው አንዳች ነገር ጉሮሬ ውስጥ ሲሰነቀር ተሰማኝ። መናገርም መተንፈስም አቃተኝ። ሁኔታዬ ያላማራቸውና ሁሉዬ ሊይዙኝ ሞከሩ። እንዳትጠጉኝ ነግሬያለሁ፣ አትጠጉኝ ብዬ አጉረጠረጥኩባቸው። እንደ መስታወት ትደቂያለሽ? ማንን? ሩትዬን፣ ከሰው በታቾኝ ያሳደግኳትን ልጄን፣ ስንት ያየሁባትን፣ ስንት የሆንኩባትን፣ እናትም ዘበኛም ሆኜ የጠበቅኳትን። እንባዬ በአራቱም ማዕዘን ይንደቀደቅ ጀመር። ሩትዬ የሞተች መሰለኝ። ሰውየው ሩታ ምን እንደሆነች አላወቅም። ሩት ልጄ ብቻ መስለው ነው ወይስ ከሩትዬ በኋላ መኖር እንደማልችል አውቆ ይሆን? አዎ እንደዚያ መሆን አለበት። እሷን ካሳጣኝ እኔን ለመግደል ቃታ መሳብ እንደማያስፈልገው አውቋል። እሷ ከሌለች እኔ መኖሬን እንደማልፈልገው ተረድቷል። በባለቤቴ ላይ አልመጣም፣ ምክንያቱም ባለቤቴ ብቻ መሆኑን ያውቃል። በሁሉ አልመጣብኝም፣ ምክንያቱም የእሷ ለመኖር ደስታዬን ሁሉ ሊያሳጣኝ ቢችልም ሕይወቴን እንደማያሳጣኝ ያውቃል። በቤተሰቦቼም አልፈተነኝም፣ ምክንያቱም የእነሱን ሞት ባልፈልገውም ሞታቸው መከራዬን እንደማያበዛ ያውቃል። እኔንም ተኩሶ አልገደለኝም፣
ምክንያቱም አለሩታ ህይወቴ ትርጉመ ቢስ መሆኑን ያውቃል። እናም በሩት መጣብኝ፣ በአይኔ ብሌን መጣብኝ፣ በስትንፋሴ መጣብኝ። አሁን ነው የወገቤ ጅማት የተበጠሰው። አሁን ነው እግሬ የተቆረጠው። አሁን ነው እጄ የተቀነጠሰው። አሁን ነው መኖሬ የተሰረዘው። መልሼ ሆዴ ውስጥ በደብቃት ብዬ ተመኘሁ። እናት ነኛ፣ ያለ እሷ ማናለኝ? እሷስ ብትሆን ያለኔ ማናላት? ዘመድ ወገን የምትለው አንድ ሰው የላትም። አባት እንኳን የላትም። የአርያን ዜና እረፍት በቅርቡ ተነግሮን እርማችንን አውጥተናል። አለቀስኩ፣ ጮኩ፣ ተወራጨሁ፣ መሬት ላይ ተንደፋደፍኩ። ሩታዬ ሩት የታለች? አምጡልኝ አልኩ። ከዚህ በኋላ ምን እንደተናገርኩ ምን እንዳደረግኩ ትዝ አይለኝም። ቡና ቤቱ በረንዳ ላይ ከተደረደሩ ድካዎች በአንዱ ላይ ተቀምጬ ባለፈው ስለሆነውና ወደፊት ስለሚሆነው ነገር አሰላስላለሁ። ለእያንዳንዱ ድርጊት ምክንያት ለመስጠት ሞክራለሁ። ነገር ግን ይህ ነው የሚባል ተጨባጭ ምክንያት አላገኘሁም። በእርግጥ የጠጅና ማር ንግዴ የኢህአዴግ የምርጫ ምልክት ከሆነው ንብ ጋር በአጋጣሚ በመመሳሰሉ እኔን ኢህአዴግ አስብሎ ኢህአዴግን በሚቃወሙ አንዳንድ ሰዎች እንዳስጠመደኝ ገብቶኛል። ያውም እኮ ከማድመጥ ያለፈ ተሳትፎ የለኝም። የእነዚያ ውስጥ አዋቂ አጥቂዎቼ ዋነኛው ምክንያት ግን ፖለቲካ አይመስለኝም። በፍጹም ሌላ ነገር ነው። ችግር የሆነብኝ ያን ሌላ ነገር ማወቁ ላይ ነው። አጥቂዎቼ እነማን ናቸው? ምን ፈልገው ነው? ስለ እኔ ሙሉ መረጃ የሚያገኙትስ እንዴት አድርገው ነው? ደከመኝ። ጉዳዩን ለሁልዬ ማሳወቅ እንዳለብኝ ወሰንኩ። ከቤቶቼ ሁሉም ማምነው እሷን ብቻ ነው። ከቤተሰቦቼም ጭምር የምመካባትና የምተማመንባት ሁልዬን ነው። ጠራዋትና የማስበውን ነገርኳት። በልቤ የተቋጠረውን ጥርጣሬ ዘርግፌ ፊቱ አስቀመጥኩላት። አስት እንዲህ ቁም ስቅልሽን የሚያሳዩሽ? ሐሳቧን አንጠልጥላቶቹና እኔን አየችኝ። አይኖቼ ተስፋ ሞልተው ያያወታል። ሁሌም ቢሆን ከእሷ መላላጣም ለብዙ ቀናት የተጫነኝን ጭንቀት በደቂቃዎች ውስጥ አስወግዳ እፎይታ ትሰጠኛለች። አይምሮዋ ሲበዛ ፈጣን ነው። በዚያ ላይ የደግነቷ ልክ መስፈሪያ የለውም። ለእኔ ሟች ናት። የኔ መከፋት ያስከፋታል፣ ሐዘኔ ያሳዝናታል። ሰዎች ሲበድሉኝ ስታይ አያስችላትም። ሰዎች የዋህነቴን ተጠቅመው ሲያታልሉኝ ቁጣዋ ከሰዎቹ አልፎ እኔም ጋር ይደርሳል። ቤት ሰርቼ የራስሽን ኑሮ መስርች ስላትም ሆነ ንግድ ቤት ከፍቼ የነገ መጦሪያሽን አዘጋጅ ስላት ከኔ ድሎት ያንቺ ሰላም ይበልጥብኛል ብላ እኔን ለማገልገል መወሰኗም በዚህ ባህሪዋ ይመስለኛል። ይህን ውለቷን ሳይ መድኃኔዓለምን አመሰግነዋለሁ። ሁሉዬ እስካለች ድረስ ስለ ቤቴ፣ ስለ ሀብቴ፣ ስለ ደህንነቴ አላስብም። የቤቴን ጓዳ ጉድጓዳ የምታውቀው፣ የሀብቴን መጠን የምትለካው፣ ጤንነቴን የምትንከባከበው ሁልዬ ናት። ለዚህም ነው ይህንን አልፈታ ያለኝን እንቆቅልሽ የነገርኳት። ማን ናቸው አልኳት በጉጉት። አባትሽ ናቸው። አባትሽ? አባቴ ያለው እስር ቤት አይደለም እንዴ? ከየት መጥቶ ነው አባቴ ቁም ስቅሌን የሚያሳየኝ? ያልጠበቅኩት መልስ ስለነበር ተናደድኩ። አስት ሞኝ አትሁኚ። አባትሽ ብዙ ገንዘብ አላቸው። ገንዘብ ቢኖረውስ? ገንዘብ ምንም የማያደርገው ነገር አለ። ከርቸሌ ሆኖ ነው የሚያሳድደኝ? አፈጠጥኩባት። ከእንግዲህ ምንም ነገር መስማት አልፈልግም። ገባሽ? ሁሉዬ ወደ ቤት ገባች። እንቆቅልሹ የበለጠ ጠጠረብኝ። ዙሪያ ገባው ጨለመብኝ። አንድ ሰው አሳልፎ እንደሰጠ ገመትኩ። በዚያ ላይ ሁሉዬ እንደ ወትሮ አልሆነችልኝም። ስለ ጮኩባት ይሆን ወይንስ በሁኔታው ደንግጣ? የደነገጠ ሰው እኮ አያለቅስም። ግራ ገባኝ። ከመቀመጫ የተነስቼ ትንሽ ዞር ዞር አልኩ። በግቤ ውስጥ የተለወጠ ነገር የለም። ሰው እንደ ወትሮ ይስቃል፣ ያወጋል፣ ይበላል፣ ይጠጣል። ሁሉዬም ቤቱን ስርዓት ለማስያዝ እዚያ እዚህ ትላለች። የማሳድጋቸው ሕፃናት እየተፍለቀለቁ ይጫወታሉ። አረጋውያኑ ፀሐይ ይሞቃሉ። ሩታም ከዘውትር ስራዋ አልተለየችም። ወደ መቀመጫ ተመልሼ ያረፋልኩ። የማደርገው ጠፍቶኛል። እስከ ዛሬ አስቤያቸው የማላውቃቸውን ክፉ ክፉ ነገሮች ለምን እንደማስብ አልገባኝም። መፍትሄው ምንድን ነው? ልጄን ካደጋ የማስጥልበት መንገድ ሊኖር ይገባል። ሳይታወቀኝ እንባዬ ኮለል እያለ መውረድ ጀመረ። ሩታ በትዝታ እንጂ በአሁን ከኔ ጋር ያለች አልመስላለኝ። ከብዙ ዓመታት በፊት እንደተለየችኝ ሁሉ ልጅነቷ፣ ሳቋ፣ ቅብጠቷ፣ ብቸኝነቷ፣ የትንሽ አዋቂነቷ አይኔ ላይ ድቅና አለብኝ። ሕፃን ሳለች በደንብ እንድትፋፋልኝ እያልኩ የአሳማ ስጋ በላት ነበር። በዚያ ኩልትፍ አንደበቷ እማ ይጣፍጣል ስትለኝ ሳቅም ለቅሶም እየከጀለኝ ይሄው የኔ ማር
ጥግብ ብለሽ ብይሽ ይላት ነበር። እኔ ተርቤ ስላደግኩ በምንም አይነት ይበቃሻል አላትም ነበር። ጠግባ ብትተረተር ይሻለኛል። ሳቅፋት እንኳን እሳሳላት አለሁ። እኔ ዲቃላ እየተባልኩ ስላደግኩ እቅፍ አድርጌ የማጠባት የኔንም ልጅነት እያሰብኩ ነበር። ሩታ አድጋም ቢሆን ስስቴ ያው ነው። በ17 ዓመቷ ትልቅ ልጅ ትመስል ነበር። ውፍረቷ ልዩ ነው። ከዚያን ጊዜ ጀምሮ እኔ ነኝ እንዲያደለብኳት ብዬ መጸጸት ጀምሬያለሁ። ስታድግ ይበልጥ ሕፃን የሆነች ያህል ይሰማኝ ነበር። ትምህርት ቤት የማደርሳትም ወደ ቤት የመመልሳትም እኔው ነበርኩ። የእናቴን ሕይወት ስለማውቅ እኔም ያለፍኩበትን ጎዳና ስለማስታውስ ልጄ ንቁና ተጠራጣሪ እንድትሆንልኝ ጠዋትና ማታ በለቅሶ ጸልያለሁ። ቢሆንም ሩት ብዙ ይቀራታል። በዚያ ላይ ራሷን ፈልጋ ግን አላገኘችም። አንዴ ቲያትር ሰሪ፣ ሌላ ጊዜ ገጣሚ፣ ሲላት የፊልም ተዋናይ፣ ወዲያው ደግሞ ዘፋኝ መሆን ያምራታል። እኔ በትምህርቷ ብትገፋ ነበር ፍላጎቴ። የእሷ ምኞት ግን በአቋራጭ እውቅናን ማግኘት ነው። ለቴሌቪዥን ማስታወቂያ የሚሆን ቀረጽ አድርጋ ስትመጣ፣ በቴሌቪዥን ግጥሟን ስታነብ፣ ሼክ መሐሙድ አላሙዲንን የሚያሞግሰው ዘፈኗ በራዲዮ ሲለቀቅ፣ በመጨረሻም የዘፈን አልበም ስታሳተም የተሰማትና በፊቷ ላይ ይነበብ የነበረው ስሜት እላይ ላነሳሁት አይነተኛ ማሳያ ነው። ልጄ የራሷን ብቻ መንገድ የምትከተል ቆራጥ ልጅ ናት። እኔን ለማስደሰት ብላ የምታደርገው አንዳችም ነገር የለም። ይሉኝታ የለባትም። ግን ምኞቷና ምኞቴ ሊቀበር መሆኑ ታወሰኝና ማንም የማይገባው የእናት ለቅሶ አነባው። ጠላቶቼን ለመዋጋት እንደማልችል ሳውቅ፣ አይዞሽ ባይረዳት እንደሌለኝ ስረዳ፣ ፖሊስም ሆነ ቀበሌ በደፈናው እንከታተላለን ከማለት ውጭ መከታ ሊሆኑኝ እንደማይፈልጉ ሲገባኝ ነገር አለሙ ተምታታብኝ፣ ዞረብኝ። ኦኡታዬን የገደል ማሚቱ በላው። ጩኸቴን ደመናዋጣው። እንባዬን ምድር መጡ አስቀረው። በቃ እንቧጮ እንኳን ባልበቀለበት በረሃ ውስጥ ለብቻዬ ከመከራ ሸዋ ጋር የምጋፋ ያህል ብቸኝነት ወረረኝ። በዚህ መሃል የሆነ ድምፅ፣ የሆነ ነገር ሹክ ያለ መሰለኝ። ከወንበሬ ዘልዬ የተነሳውና ሩታ ሩታ እያልኩ ወደ ቤት ገባሁ። ፊቴ በእፎይታ ፈካ። ልቤ መረጋጋትን አግኝቶ ሰከን ማለት ጀመረ። ልጄን የማድንበት ብቸኛው መንገድ ይሄ ነው። በቃ መደረግ አለበት አልኩ። መጮሄ አልታወቀኝም። ምን ነው እማዬ፣ ደህና አይደለሽም እንዴ? ደህና ነኝ። ይኸውልሽ ሩትዬ፣ ከቤት ስትወጪ ፊትሽን በሻርፕ ሽፍንፍን አድርገሽ እሺ፣ አደራ አትርሺ። እሺ፣ መደረግ አለበት ያልሽ ይህን ነው? ዝምታ። አርቲስት መሐሙድ አህመድ እንዳቀነቀነው ሾተሉ እስኪነቀል የነገር አንካሴ፣ የእውነት ፀሐይ ወጥታ እስከሚታይ ክሴ፣ ክፉ ደግ አልልም ዝምታ ነው መልሴ። የሰው ልጅ ሆዱን ሲከፋው ጊዜ እንደ ሰው ሲገፋው፣ መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋው። ሌሊቱን በነደፍኩት እቅድ መሰረት ጠዋት ሩታዬን ኢሚግሬሽን ቢሮ ይዣት ሄድኩ። ባለቤቴም ሩታም ሀሳቤን ወደውታል። ባይወዱትም እነሱን ለማዳን ያለኝ ብቸኛ አማራጭ ይሄ ብቻ ነው። በ1990 ዓ.ም ለሩትዬ ፓስፖርት ላወጣላት ብሄድ የኢሚግሬሽን ኃላፊዋ ልጄን በትኩረት እያየች አገሯ የት ነው ብላኝ ነበር። ጥያቄዋም አጠያይቋም ገርሞኝ ኢትዮጵያ ነዋ አልኳት። የትውልድ ቦታዋን ማለቴ ነው። አዲስ አበባ። አባቷስ? አለች ሩታ ቅንድብ ላይ ያለውን ጭረት እያየች። አስተያየቷ ጤነኛ አልነበረም። ኤርትራዊ ነው። እኛ ለኤርትራዊ ፓስፖርት አንሰጥም። ተናደድኩ። ሩታ ኤርትራዊት አለመሆኗን በትህትና አስረዳዋት። ሴትየዋ ግን ልታናግረኝ አልፈለገችም። ከዚያ ወደ ሌላ ቢሮ መራችኝ። ያችኛዋም ተቀብላ ወደ ሌላ ቢሮ አሸጋገረችኝ። ቢሮአቸው እንጂ መልሳቸው የሁሉም ተመሳሳይ ሆነ። ሁኔታቸው አላማረኝም። እንደዚያም ሆኖ በቀላሉ አልተውኳቸውም። ተንከራትቼ በመከራ የልጄን ፓስፖርት በእጅ ያስገባው። አሁንስ ምን ያጋጥመኝ ይሆን ሰጋው። ምክንያቱም አሁን እነሱን ደጅ መጥናት ማለት የልጄን ሞት ማፋጠን ነውና። ነገር ግን እድል ቀንቶኝ ብዙም ሳያጉላሉ የዕለት ዕለት ፓስፖርቷን አደሱልኝ። አሁን አስፈላጊውን ነገር ሁሉ ፈጽሜያለሁ። የሶስታችንን ፓስፖርት ይዣለሁ። ለተወሰኑ ቀናት የሚያቆየንን ገንዘብ ቋጥሬያለሁ። ልጄን በስነ ልቦና ዝግጁ እንድትሆን የቻልኩትን ያህል ጥሬያለሁ። የቀረኝ አንድ ነገር ብቻ ነው። ለዚያ ደግሞ እርግጠኛ አይደለሁም። ስንብት እንዴት ነው? ጠዋት ከእንቅልፏ ነቅታ ለሰላምታ እንደምትፍለቀለቀው ጮራ በሳቅ ተጠምቄ ልሰናበታቸው? ወይንስ ዕድሜና ውበቷ እንደመሸባት እንደ ማታዋ ጀንበር
አንገቴን ደፍቼ በሉ ደህና ሁኑ ልበል? እንዴት ነው ስንብት? የማደርገው ቢጠፋኝ ደብዳቤ ጽፌ መሳቢያው ውስጥ አኖርኩ። ንብረቶቼ ተንቀሳቃሽም ሆነ የማይንቀሳቀሱ ሀብቶቼን በሙሉ አበብዬ ለተባለ ወዳጄ ውክልና ሰጠሁት። የቤቴንና የድርጅቶቼን ንብረት እንድታስተዳድር ደግሞ ሁልዬን ወከልኩ። ብዙዎቹ የቤት ሰዎች በ3 አሊያም በ4 ቀናት ተመልሰን እንደምንመጣ አምነዋል። እኛም ብንሆን ከዚህ የተለየ ግምት አልነበረንም። ለዚህ ይመስለኛል ማንንም ሳንሰናበት ከሀገር የወጣ ነው። በተለየ ሁሉዬና የንግሥት ነገር እንስፍስፍ አድርጎ ሊገለኝ ነበረ። ገና ሳልሄድ ናፈቁኝ። ገና ሳልለያቸው ፍቅራቸው ራበኝ፣ ጠማኝ። በተለይ የንግሥት ሁኔታ ስላላማረኝ እውነቱን ብነግራት ትረበሻለች ብዬ አልተሰናበትኳትም። በልቤ ያደራውን ለሁልዬ ሰጥቼ እንደ ሌባ ሹልክ ብዬ ነበር ከሀገር የወጣሁት። ለነገሩማ የተገፋ ሰው ምን ብሎ ይሰናበታል? መሄጃዬን የማላውቅ ሴትዮ ወዴት ልሄድ ነው ብዬ ልሰናበት? ምን ቋንቋ ይኖረኛል? ምንስ ብል ያምርብኛል? እግዜር የጣለኝ ሴትዮ እግዜር ይከተልሽ ሊሉኝ ነው? አድባር የተፋችኝን ሴትዮ አድባር ትሆንሽ ብለው ሊመርቁኝ ነው? አገር የወረወረችኝን ሴትዮ የምትደርሽበት አገር እጁን ዘርግቶ ይቀበልሽ ብለው ሊመኙልኝ ነው? አውሮፕላን ላይ ወጥቼ ቁልቁል የአገሬን ምድር ሳየው የተሰማኝን መሪር ሐዘን በየትኛውም ቃል ልገልጸው አይቻለኝም። አውሮፕላኑ ከፍ እያለ ሲሄድ በመስኮት አሻግሬ ያየሁት የአገሬ ሰማይ ከመቼውም የበለጠ ልዩ ትርጉም ሰጠኝ። ይህኔ ሆዴም ልቤም አንጀቴም አይኖቼም አለቀሱ። የልጄን ጭንቅላት አንገቴ ስር ቀብሬ እየዬ አልኩ። አገር እያልኩ የኖርኩት ማንን ነው? አገሬ ማን ነው? አገሬ ጋሽዬ ስል የዘመርኩት ለማን ነው? አገሬ ዋስ ጠበቃዬ ስል ያቀነቀንኩት ለማን ነው? ለሜዳ ተራራ ይሆን እንዴ? ለወንዝ ሸለቆ ወይንስ ለነፋስና ዝናቡ ወይስ ለምድርና ሰማዩ? ታዲያ ምን ነው ሜዳውን አቋርጬ ተራራውን ወጥቼ ወንዙን ተሻግሬ ሸለቆውን አልፌ ሲሄድ አገሬ ዝም አለኝ? ታዲያ ምን ነው ንፋሱ ወደ ባዕድ አገር ገፋኝ? ምን ነው ምድሪቱ ስር ያላለች ሰማይ ውስጥ ጠበቃ አልሆነኝ? አገሬ ማን ነው? ሰዎች ወገኖቼ ጠፉብኝ፣ ፍትህ ዘነጋኝ። አገር ከመዝገቡ ፍቆ አወጣኝ። ወዲህ ባይ ወዲያ ባይ ሁሉም ጨለማ ሆነብኝ። የሰው ያለ ብዬ ብጣራ ጩኸቴን አሞራ በላው። የእውነት ያለ ብዬ በምሬት ባነባ እንባዬ ተመልካች አጣ። ያኔ መፍጨርጨሬ ዋጋ እንደሌለው ስረዳ፣ እንዲያውም ለማላውቃቸው ጠላቶቼ ደስታቸውን ከመወፈር ያለፈ እርባና እንደሌለው ስገነዘብ ያዙኝ ልቀቁኝም ሆነ እሪታዬን ዋጥ አድርጌ እንደ ግንባሬ የኮሰተረውን አንጀቴን እያባበልኩ ጉዞዬን ጀመርኩ። ቢያንስ ሞት ከፊት የመኖሩን ሳውቅ መጠነኛ እፎይታ ተሰማኝ። ሞቴን ማን ሊወስድብኝ ይችላል? አየ መድኃኔዓለም ጥበብ፣ ለካ ሞትም ተስፋ ነው። ኬንያ ስንደርስ የአፍሪካ ቫኬሽን ክለብ አባል በመሆኔ የእንኳን ደህና መጣችሁ አቀባበል ተደረገልን። ዕቃችንን ተቀብለው ሆቴል አደረሱልን። ነገር ግን የሆቴሉ ክፍያ ውድ ስለነበር ከ1 ሳምንት በላይ ለመቆየት አልቻልንም። ወዲያ ወደ ሌላ ሆቴል ተዘዋወርን። ገንዘባችን እየተመናመነ ሲሄድ ሶስታችንም ተረበሽን። በዚህ ጊዜ ነበር ልጄ ሁኔታውን ኬንያ ላይ ለተቀመጠው የኢትዮጵያ ኤምባሲ ማሳወቅ እንዳለብን ሐሳብ ያቀረበችው። እኔም ባለቤቴም ሐሳቧን ወደድ ነው። ወደ ኤምባሲው ጽሕፈት ቤት ሄደንም ቀጠሮ አስይዘን ተመለስን። በቀጠሮው ቀን ወደ ጽሕፈት ቤቱ ኃላፊ ዘንድ ቀርበን የደረሰብንንና አሁን ያለንበትን ሁኔታ በድጋሚ ገለጽን። ኃላፊው የእኛን አቤቱታ በጽሞና ካዳመጡ በኋላ አድራሻችሁን ጠይቀን አግኝተናል፣ ፖሊስ ጉዳዩንም እንደያዘው ተረድተናል። በዚያ ላይ ጉዳዩ እናንተ የምትሉትን ያህል አስጊ አይደለም። ወደ ኢትዮጵያ ሄዳችሁ ጉዳያችሁን ብትከታተሉ የተሻለ ይመስለኛል። ምክንያቱም ጉዳዩ ከግለሰቦች ጋር የተያያዘ ነው በማለት አለሳልሰው መከሩን። አዋቂ የሚያውቁትን ቢነግሩ ምን ይላሉ? እኛንም የገጠመን ይህ አይነቱ ነው። ወደ ኢትዮጵያ መመለሱን ማመሽ ጠፋን። ለኤምባሲው ኃላፊ የንግሥትን ልጆችም እባክዎን ላምጣቸው ይፍቀዱልኝ ብያቸው ነበር። ሕፃናቱ ቪዛ ማስመታት የሚችሉት እዚያው አዲስ አበባ እንጂ እዚህ አይደለም አሉኝ። ወደ አዲስ አበባ ስደውል ቤቶቼ ለፖሊስ፣ ለወረዳ፣ ለፌዴራል እንዳመለከቱና ምንም ውጤት እንዳላገኙ ነገሩኝ። ቆይቶ ደግሞ ጉዳዩ እስከ ማዕከላዊ መድረሱን የተኮሰው ሰውዬም ተይዞ ፍርድ ቤት መቅረቡንና በዋስ መለቀቁን ገለጹልኝ። በ3 ወይም በ4 ቀን ውስጥ እውነቱ ወጥቶ ወደ አገሬ ለመመለስ የነበረኝ ተስፋ ጨለመ። እውነቱ ከመውጣቱ ይልቅ ይበልጥ እየተወሳሰበ ሄደ። ኤምባሲውም ወደ ኢትዮጵያ መመለስ እንዳለብን ነግሮናል። ይባስ ብሎ በጥገኝነት ያለንበት አገር መንግስት በአፋጣኝ እንድንወጣ አስጠንቅቆናል። ከድጡ ወደ ማጡ ማለቴ ነው።
ይህንን ወደ አዲስ አበባ ደውዬ ለሁልዬ ስነግራት በፍጹም እንዳትመለሽ፣ ኢህአዴግ ስልጣን ላይ እስካለ ድረስ መግባት አትችይም አለችኝ። እንዴት? ጄኔራል ምንትስ የተባለ አንድ የኢህአዴግ ከፍተኛ ባለስልጣን በጉዳዩ ላይ እጁ አለበት ተብሏል ብላ ጠላታችሁ ይደንግጥ ክው አደረገችኝ። እዚህም ያለው ነገር ተመሳሳይ ነው። ምንም አይነት ተስፋ ልታይሻለኝ። አሁን ያለን ተስፋ ህይወት ራሷ የምትሰጠንን በረከት ወይም መርገም መጠበቅ ብቻ ነው። ነገር ግን ገንዘባችን እየተመናመነ በመሄዱ ኑሮውን መቋቋም አልቻለም። ስለዚህ ሀገርን ቀይር ብለን ወሰንና የመስቀል ዕለት መስከረም 17 ቀን 1998 ዓ.ም ደቡብ አፍሪካ ገባን። ደቡብ አፍሪካ የተቀመጥነው አክስቴ መብራቴ ጋር ነው። እርግጥ ቤቶቼ ከአዲስ አበባ ቡና ቤቶቼ የሰሩትን ለቃቅመው አንስተው ይልኩልናል። ግን ምንዛሬው ዋጋቶ ሊበቃን አልቻለም። እነ መብራቴም እኛን ለማስተናገድ አቅማቸው አይፈቅድም። ስለዚህ አንድ የሆነ ሱቅ ከፍተን ለመስራት አሰብንና ከስንት መጉላላት በኋላ አደረግነው። ስራው ግን እንደጠበቅነው ቀላል አልሆነም። ለሰውም ለአገሩም ባዳንን። በዚያ ላይ የቤት ኪራዩም ቶሎ ቶሎ ይደርሳል። ስራው ትርፍ የለውም። ከአዲስ አበባ የሚላከው ገንዘብ እንኳን ለሱቁ ማንቀሳቀሻ ነበር የሚውለው። ሱቁ ያልሰሩበት ያልለመዱበት አገር ሆነና ውጤት አጣ። በዚያ ላይ በየጊዜው በሌቦች ይሰበራል። አስቸጋሪ አገር ነው። በኋላ እሱን ትተን የሀበሻ ምግብ ቤት ከፈትን። በአካባቢው ያለው አንድ የሀበሻ ምግብ ቤት ብቻ በመሆኑ ቶሎ ለመድን። ጥሩ እየተንቀሳቀስን ሳለ መኪና ማቆም ያጣን በሚል ምቀኝነት አዘጉን። ሌላ ቦታ ሌላ ቤት ተከራይተን መስራት እንደጀመርን ደግሞ የውጭ አገር ዜጋ በምግብ ቤት ስራ ላይ መሰማራት አይችልም በሚል ሰንካላ ምክንያት ችግር እየፈጠሩ ሲያስቸግሩን ያንንም ቤት ለመልቀቅ ተገደድን። እናም ነገሮች ከበዱኝ። ችግር ከምንጊዜውም ገዝፎ እለዬ ላይ ተከመረ። ድሮውንም አልቃሻ ነኝ። ኑሮዬ መስመር አሊስ ሲለኝ እየዬን አስነካሁት። የተጠራቀመ ብሶቴን በሰበቡ አወጣሁት። አንድ ቀን አቶ ከበደ የሚባሉ ከእናቴ ወገን የሆኑ ሰው ለሁልዬ ደውለው እዚህ ለምን እንደመጣሁና አሁን በምን አይነት ይዞታ ላይ እንዳለው ጠይቀው ተረዱና በሁኔታ የያዝነው እዚህ ላለው ልጃቸው ደወሉለት። አንቺ ብቻ በርቺ፣ አንድ መላና ጣም ማለታቸውን ሰማሁ። በእውነቱ ደስ አለኝ። ችግሬን ሰምቶ የሚያዝንልኝ ሰው በማግኘቴ እጅግ ደስ አለኝ። የሚቆረቆርልኝ ሊረዳኝ የሚፈልግ ሰው በማግኘቴ ደስ አለኝ። ከወዲያ ከወዲህ በዘመድ አዝማድ በመጠጋገኔ እንደማልወድቅ ተሰማኝ። ከጥቂት ቀናት በኋላ የአቶ ከበደ ልጅ ዘሪሁን ሊጠይቀኝ መጣ። አባቴ ትንሽ ብር ልኮልሻል፣ አይዞሽ በላትን ብሎኛል አለና የተጠቀለለውን ዳጎስ ያለ ብር ሰጠኝ። ቆጠርኩት። ማመን ተሳነኝ። ልጃቸውን ዘሪሁንን ያየሁት ልጅ እያለው ነበር። ለሱም ሆነ ለቤተሰቡ ያደረኩላቸው አንድም ነገር የለም። ያስተማርኳቸውና ለቁም ነገር ያበቃኋቸው ብዙ ልጆች አሉ። ነገር ግን አንዳቸውም ዞር አላዩኝም። አንዳቸውም ተመልሰው የቤቴን በር አላንኳኩም። ዘሪሁን ግን ጥቂት እንኳን ሳላደርግለት ከዚያች ቀን ጀምሮ ብዙ ውለታ ዋለልኝ። መልሼ እጄ ላይ የተከመረውን ጥቅል ብር አየሁት። መልሼ ቆጠርኩት። 50,000 ብር። ኦ አምላኬ! የአክስቴ መብራቴ ባለቤት ደግሞ 100,000 ብር ሰጠኝ። ከራሴና ከሌሎች ሰዎች ካገኙት ጋር ተደምሮ ገንዘቡ ወደ 450,000 ብር አደገ። ቤት ልገዛ አሰብኩ። ለዚያ ግን የዜግነት መታወቂያ ማውጣት አለብኝ። የዜግነት መታወቂያውን ያለ ብዙ ውጣ ውረድ አገኘሁ። ወዲያው ቤት ገዛሁ። ቤቴን በሂደት ወደ ንግድ ማዕከልነት ለወጥኩት። ሲጀመር አካባቢ የምግብ ቤቱም ሆነ የጠጁ ገበያ የሚያኮራ ቢሆንም በጎረቤቶቼ ክፋት የተነሳ ሁለቱንም አቆምኩ። ምክንያታቸው የሚገርምም የሚያሳፍርም ነበር። ጠጅ ስሸጥ ሃይማኖታችንን አረከሰችው ይሉኛል። ሬስቶራንት ስከፍት አካባቢያችን መኖሪያ መንደር እንጂ ገበያ አይደለም ብለው ይከሱኛል። የሰዎቹ ሰበብ ሃይማኖት ይባል እንጂ ዋናው ምክንያት ግን እሱ አይደለም። እዚህ ሀገር ከኑሮ በላይ አስቸጋሪው ነገር የሀበሾችን ባህሪ መረዳት ነው። የሚሰራ አይወዱም። በቡድን ሆነው ይረብሻሉ፣ ይበጠብጣሉ፣ ሰላም ይነሳሉ። ለሀበሾቹ ከኢትዮጵያዊነት በላይ ዋጋ ያለው ነገር ዘርና ጎሳ ነው። ቁም ነገሬ ብለው የያዙት ሰውን በስራው መለካት ሳይሆን በትውልድ ቦታውና በሚናገረው ቋንቋ ነው። ኢትዮጵያዊነታችን በልጦ አንዳችን የአንዳችንን ጥፋት ሸፍነን መኖር የሚባል ብሂል የለም። እንዲያውም የአብዛኞቹ ሩጫ ከዚህ በተቃራኒው ነው። በዘር በትውልድ ቦታውና በሚናገረው ቋንቋ ምክንያት የእነሱ አባል ያልሆነውን ሰው ያላደረገውን ያልሰራውን እያስወሩ አድማ ያስመታሉ። ለዚያ የዘር አባላቸው እዚያ ቤት ገብተህ ከበላህ 1,000 ብር ትቀጣለህ ብለው በማስፈራራት ያሳድሙና ያንን ምግብ ቤት ገበያ አጥቶ እንዲዘጋ ያደርጋሉ።
ልጄ ሩታ ግን በወቅቱ ለማንም ኢትዮጵያዊ ዘር፣ ሃይማኖት ሳትል የታመሙትን ሐኪም ቤት እየወሰደች የቋንቋ ችግር ላለባቸውም እያስተረጎመች ታሳክማቸው ነበር። እንዲያውም አንዳንዴ ህመምተኞቹን ለመርዳት እዚያው ሆስፒታል የምታድርበት ቀን ነበር። የቤት ኪራይ መክፈል ያልቻሉትንም ወደ ተለያዩ ወኪሎች እየወሰደች እንዲረዷቸው ትጥር ነበር። ሰዎቹን ተከራክሬ መርታት ስለማልችል አካባቢውን ጥዬ ወጣሁ። ሆኖም ሌላ ፍቃድ ማውጣት ስለነበረብኝ የመኖሪያ ፍቃዳችንን ይዤ ሲሄድ የባሰ ነገር አጋጠመኝ። ችግራችሁ ከግለሰብ ጋር ነው፣ መንግስታችሁ ሊታደጋችሁ ይችላልና ከዚህ ሀገር መልቀቅ አለባችሁ ተባልኩ። በቃ ዙሪያዬ ተንዶ ባንዴት ስሯ በተበጣጠሰ ተክል ላይ የተንጠለጠልኩ መሰለኝ። ሁሉ ነገር ያስፈራል፣ ሁሉ ነገር ያሳቅቃል፣ ሁሉ ነገር ያስጨንቃል። እንዲህ በስጋት በምንቃትትበት ወቅት ቤቶቼ ስልክ ደወሉልኝ። የቤቴ ሰዎች አሁን ብዙ መረጃ ያቀብሉናል። በሩታን በኩል እንዲሁ ወሬ ይደርሰኛል። አንድ ቀን ሁልዬ ትደውልና አስትዬ ጥሩ ነገር ነው የምነግርሽ ትለኛለች። ምንድን ነው እሱ? በእናትሽ ቶሎ ቶሎ ንገሪኝ ስላት ንግስት እኮ ከኤችአይቪ ዳነች ብላ መለሰችልኝ። በስመ አብ ምንድን ነው የምታወሪው? አንዲት ሴትየው የአርሴማን ጸበል አምጥታ አላስጨረስኳትም። በንዴትና በልጭ ጮኩባት። ምን አልኩሽ ባክሽ? ምን በደልኩሽ ሁልዬ? ምን ነው አደራ በላሽ? ለምን ነገራችኋት? ጭንቅላቴ ተበጠበጠ። ከዚያም አሁን የት ናት ብዬ ስጠይቃት አጠገቧ እንዳለች ነገረችኝ። ከዚህ በኋላ የሆነውማ ምን ይወራል? እኔም ንግስትዬም ማዶና ማዶ ሆነን ተላቀስን። ከዚያን ወዲህ ለብዙ ጊዜ ከቤቶች ያልተደወለልኝም። ለወትሮ ሁልዬ ወይም ሌላ የቅርብ ሰው ነበር የሚደውለው። ከተወሰነ ጊዜ ወዲህ ግን የሁልዬን ድምፅ ሰምቼ አላውቅም። የንግስትንም እንዲሁ። በተለይ ዛሬ የደወለልኝ ሰው ብዙ ጊዜ ስለማይደውልልኝ በአንድ በኩል ፍርሃት፣ በሌላ በኩል የተስፋ ስሜት ወረረኝ። ደዋዬ ወደ አገሬ የምመለስበት ቀን መቃረቡን፣ ሀብት ንብረቴን በእጄ የማስገባበት ጊዜ መድረሱን ሲቃ በተሞላው የደስታ ድምፅ አበሰረኝ። እንዴት ማለቴ? እውነቱ ይሆን ወይም ቀልድ መለየት አልቻልኩም። ያለሁበት ሁኔታ ለቀልድ የሚያመች አለመሆኑን ደዋዬም እኔም ማሳምረን እናውቃለን። ከቤትሽ ያስወጡሽ የጓዳ ጠላቶችሽ ታውቀዋል። የጓዳ ጠላቶችሽ? ቁም ነገሩ ጠላቶች የማውቅ ቢሆንም የጓዳ የሚለው ቃል ብዙ አሳሰበኝ። የጓዳ ጠላት ምን ማለት ነው? ይህን ሁሉ መከራ ያደረሰብኝ በጉዬ ውስጥ ያለ ሰው ሊሆን? የዚህ ሁሉ ችግር ጠንሳሽ በቤቴ ውስጥ ያለ ሰው ሊሆን አይችልም። ሐሳቡን ሳስበው ዘገነነኝ። እኔ ቤት ውስጥ እየኖረ ሊያጠቃኝ የሚችል ሰው የለም። በጥቃቅን ጉዳዮች እንጣላ ይሆናል። ጥላችን ግን እዚያው በዚያው በንግግር ያልፋል። ከዚህ አልፎ በእኔ በሩታና በባለቤቴ ማን ይጨክናል? ሩታን ማን የሚጠላት? እኔንስ ማን ነው አስትያለ በፍቅር የሚያንቆለጳጵሰኝ? ደዋዬ በዝርዝር አስረዳኝ። ቤቴ ፍጹም መናጋት እንደደረሰበት፣ የቤቴ ሰዎች ለሁለት እንደተከፈሉ፣ የመረዳቸው ልጆች ከቤት ተባረው ጎዳና እንደተጣሉ፣ የተወሰኑት በየሰው ቤት በየአብያተ ክርስቲያናት ደጅ ቆመው ያቺ ጠንቋይ ይህን ብላ ያንን ሰርታ ብለው ሰው በእኔ ላይ እንደሚያነሳሱ፣ ወደ ቡና ቤት የሚመጡ ሰዎችን አትግቡ፣ ምግቡም መጠጡም የሚሰራው በመተት ነው፣ የቡና ቤቱ ባለቤት ጠንቋይ ናት፣ ምግቧን የበላ ይፈረድበታል እያሉ ደንበኞችን እንደሚያርቁ፣ ቤተሰቦቼ ጋር እየሄዱ ብትመጣ እንገላታለን እያሉ እንደሚዝቱ ተረከልኝ። ጆሮዬ ይሁን ደዋዩ ማመን ቸገረኝ። ብቻ አንዱ ልክ አይደለም። ወይ ደዋዬ ጋ ወይ ጆሮዬ ጋ ችግር አለ። በእርግጥ የቤቱ ነገር ብዙ ጣጣ እንዳለው ልቤ ሹኪሌ ነበር። ይህን ያህል ገፍቶ እኔንም በረሃ ላይ አውጥቶ ይጥለኛል ብዬ ግን ለቅጽበትም ቢሆን አስቤው አላውቅም። ለመሆኑ ይህን ሁሉ የሚሰራው የቤቴ ሰው ነው? አስት እስኪ ዛሬ እንኳን ጠርጥሪ። ለምን አፌን አበላሻለሁ? በዚያ ላይ የምጠረጥረው ሰው ቢኖር ኖሮ እስከ ዛሬ ለምን ብዬ ቆያለሁ? ለመሆኑ ይህን ጉዳይ ሁሉ ያውቃለች? ደዋዬ ሳቁን መቆጣጠር ተሳነው። ግራ አለኝ። ወዲያው እንደመደንገጥ ብሎ አስት ጠላትሽ እኮ። አላስጨረስኩትም። ማን ነው ንገረኝ። ሁሉዬ ራሷ ናት አስት። ተፈጥሮ የመከራ ድሃ አይደለችም ያለው ሰው ምን ያህል መከራ ቢበዛበት ይሆን? ሩታ እንደነገረችኝ እህቴ ንግስት ለሁለተኛ ጊዜ ተመርምራ በሽታው እንዳለባት ተነገራት። እና ሁልዬም በየቤተ ክርስቲያኑ እየወሰዱ ራቁቷን እያቆሙ ምስክርነት ስጪ እያሉ እንደሚያስገድዷት፣ በስምሽ ቤተ ክርስቲያን ይሰየማል እያሉ እንደሚያሾፉባት ሰማሁ።
ልጄ ይህን ሁሉ የምትነግረኝ የንግሥት ሕይወት ካለፈ በኋላ ነው። ለ7 ዓመት ከኤችአይቪ ቫይረስ ጋር በሰላም የኖረችው እህቴ እጅግ በሚያሳዝን ሁኔታ ከሰውነት ተርታ ወጥታ እጅግ በሚዘገንን አኳኋን ተሰቃይታ እንደሞተች ከሩታ ፊት ላይ ተረድቻለሁ። ራቁቴን አቁመው ምስክርነት ስጪ ሲሉኝ ካሁን በኋላ ወደ ቤተ ክርስቲያን አልሄድም ብያቸዋለሁ ብላ በነገረቻት ነገር ውስጥ ብዙ የሚያሳዝን፣ ብዙ ተስፋ የሚያስቆርጥ፣ ብዙ ሕይወትን የሚያስጠላ ነገር መኖሩ ታወቀኝ። እኔ ለ7 ዓመት ቫይረሱ እንዳለባት ሳታውቅ እንድትኖር ባደርግም ሁልዬ ግን ሚስጥራችንን ገልጣ እህቴን አሳቃ አይሆኑ ሆና እንድትሞት ፈረደችባት። ለእህቴ ያነባሁ። ለመሞቷ ብቻ ሳይሆን እስክትሞት ድረስ ላየችው መከራ አምርሬ ያለቀስኩ። ቆየት ብሎ ደግሞ ሁልዬና ግብረ አበሮቿ ቤቴን ጥለው መውጣታቸውን፣ የቤቴን ዕቃዎች መሰባበራቸውን፣ ወርቅና ገንዘቤን መውሰዳቸውን፣ በእኔ ገንዘብ ይሆን አይሆን እስካሁን ባላረጋግጥም የራሳቸውን ቡና ቤት መክፈታቸውን፣ የእኔን ሰራተኞች በማባበልም በማስገደድም ወደ ራሳቸው ማዛወራቸውን ሁሉ ሰማሁ። ሌላው ቀርቶ ደሞዝ አልከፈለችንም ብለው ለክስ መዘጋጀታቸውንም አወቅኩ። የእህቴ ገዳይ፣ የልጅ አሳዳጅ፣ የእኔ ሰላይ፣ የባለቤት አስደብዳቢ ሁልዬ ናት ብዬ ልመን? ከሞቆ ቤታችን ጠርጋ ጭው ባለ በረሃ ላይ የጣለችን ሁልዬ ናት ብዬ ልመን? ቤቴን ያመሳቀለችው፣ ሕይወቴን የመረዘችው፣ ኢትዮጵያዊነቴን ለመሰረዝ የሞከረችው ያቺ የቀድሞዋ ሐሳቤ፣ ያቺ የቀድሞዋ ተቆርቋሪ፣ ያቺ የቀድሞዋ ተንከባካቤ ሁልዬ ናት ብዬ ልመን? በየሄድኩበት እንደ ጥላ እየተከተለች የምታስፈራራኝ፣ ውጥኔን ሁሉ በማበላሸት ተስፋዬን የምታቀዘቅዝብኝ፣ ለዚህ ሁሉ የዳረጉሽ አባትሽ ናቸው ብላ የደለለችኝ፣ ወደ ውጭ አገር ሄደሽ ረፍት አድርጊ ብላ የተጫወተችብኝ፣ ኢህአዲግ ከመውደቁ በፊት አገርሽ እንዳትመለሽ ብላ በእኔዋ የፖለቲካ መሀይም ላይ ሽብር የለቀቀችብኝ፣ ያቺ የጠላቶቼ ሁሉ መነሻ፣ ያቺ የውድቀቴ ሁሉ ውጥን፣ ያቺ የኪሳሬ ሁሉ መሰረት፣ ያቺ የህመሜ ሁሉ ጦስ የኔዋ ሁልዬ ናት ብዬ ልመን? ያቺ አስት ብላ የምታቆላመጠኝ ሰው ጠላቴ ናት ብዬ ልመን? ደከመኝ፣ መንፈሴን ደከመኝ፣ ምኞቴን ደከመኝ፣ ተስፋዬን ደከመኝ፣ እምነቴን ደከመኝ። ኦ አምላኬ፣ መቼም ቢሆን አጣቸዋለሁ ብዬ የማልወራረድባቸውን 3 ሰዎች ባንድ ያጣው። 3ቱም ጌጦቼ ነበሩ። 3ቱም የደስታዬ ምንጮች ነበሩ። እነሱን ሳይ ዓይኖቼ ይበራሉ፣ አፌ በሳቅ ይሞላል፣ መንፈሴም በእልልታ ይዘምራል። ሩታን የማያት እንደ ልጄም እንደ ጓደኛዬም ነው። አምናታለሁ፣ እመካባታለሁ። ይህ እምነቴ ግን የቆየው ለጥቂት ጊዜያት ብቻ ነው። በሰው ሀገር ኑሮን ለማሸነፍ ደፋ ቀና በምልበት ባንዱ ቀን አንድ ወጣት ከአዲስ አበባ እኛ ጋር መጣ። ቀጠሮ አልነበረንም። ሌላው ቢቀር እውቅና እንኳን የለንም። ከኛ መሃል ወጣቱን የምታውቀው ሩታ ብቻ ነበረች። ከሀገር ከወጣን ጀምሮ የሩታ ባህሪ ተቀያይሯል። ዝምታ ታበዛለች፣ ትነጫነጫለች፣ ሆድ ይብሳታል። እንዲህ ስታስብና ስትጨነቅ የቤተሰብ ናፍቆት ስለሚመስለኝ ምን ሆነሽ ነው ብዬ የበለጠ ላበሳጫት አልፈለግኩም። ዛሬ ግን ያ ሁሉ ሀሳብና ጭንቀቷ ከላዩ ላይ ተገፏል። ሰውን ማመን ቀብሮ ነው አለች ቀበሮ። ለካስ ያ ሁሉ ጭንቀቷ ለዚህ ወጣት ኖሯል። ልጁ እሷን ለማግኘት ለቤተሰቦቹ ነግሮን የመጣው። ጓደኛ ይኖራታል ብዬ ለአንዲት ደቂቃ እንኳን አስቤ አላውቅም። እንዴት አደርጋለች ብዬ በፍጹም አልጠበቅኩም ነበር። ለሰው ደግ ስውል ደግነቱ በልጄ ላይ ይውላል እያልኩ ነበር። መልካም ሳደርግ መልካምነቱ ለልጄ የሚተርፋል በሚል ተስፋ ነበር ሁኔታውን ለቤቶች ያሳወቅኳቸው። እሱ ካመጣው መቀበል ነው። ምን ልታደርጊ ትችያለሽ? አገሪሽ ስትመጪ ደግሰሽ ትድሪያታለሽ ብለው አፋፌን አሉኝ። እኔ ምንም ማድረግ አለመቻሌን ተቀብዬ ወደፊት ምን ሊሆን እንደሚችል ማብሰልሰል ያዝኩ። እናም ባርዬን ባጣሁኝ በዓመቱ ለፋሲካ 3 ቀን ሲቀረው ወጣቱ ደቡብ አፍሪካ የሚገባበትን ቀን አስልታ ከቤት ወጣች። ልጄ ሰውም እንስሳም ሞኝ ያሳደግኳት፣ እናትም ዘበኛም ሞኝ የጠበቅኳት ሩታ በዚህ ሁኔታ ካጠገብ ያጣኋት። ፒኤ የሚባል ከተማ ገብታ ኑሮዋን ከፍቅረኛዋ ጋር ጀመረች። እኔና ባለቤቴ ባዶ ቤታችንን ከባዶ ተስፋችንና ከባዶ ፍቅራችን ጋር ታቅፈን ቀረን። በልጄም በድሌም አዘንኩ። ሩትዬ ከኔ ተለይታ ስትሄድ ከኔ ይልቅ አጠገቧ ያለው ወጣት ክብር ሆኗት እንደሆነ ተረዳሁ። አዘንኩ። ማዘን ከሚባለው በላይ አዘንኩ። በሰው ሀገር ያውም በዚህ ፈታኝ ጊዜ፣ በዚህ ኑሮን እያባበልኩ በምውልበት ጊዜ፣ ቅዠትን እያደንኩ በማድርበት ጊዜ ትታኝ ስትሄድ ምንም አልመሰላትም። እናም እሷ ለኔ እኔ ለእሷ በምናስፈልግበት የመከራ ዘመን
አንዳችን ለአንዳችን ሳንሆን በየፊናችን ተጓዝን። ንግሥትዬንም እንደዋዛ አጣኋት። ገበያ እንደሚወጣ ሰው ሳልሰናበታት ሹልክ ብዬ ብሄድም እንዳሰብኩት መልሼ ሹልክ ብዬ ቤቴ ገብቼ ድጋሚ ላገኛት አልታደልኩም። ንግሥትም ከነዋይተዋ ከነፍርሃቷ ከነባይተዋርነቷ ለዘለዓለሟ አንቀላፋች። ሁልዬም ጥላኝ ሄዳለች። ለምንና እንዴት የሚሉትን መመለስ ባልችልም በእኔ ላይ ስር የሰደደ ጥላቻ እንደነበራት ግን አሁን እርግጠኛ ሆኛለሁ። ሶስቱንም ባንድ ያጣኋቸው። አሁን ብቻዬን ነኝ። እንዲያ በሰው ተከብቤ የኖርኩ ሰው፣ እንዲያ ሰው ለማናገር ድክም የሚለኝ ሰው፣ እንዲያ በየምክንያቱ የሰው መዓት የሚያስጨንቀኝ ሰው ዛሬ የሚያዋራኝ እንኳን አጥቼ በተዘጋ ቤት ውስጥ ነገር ስፈትል እውላለሁ። ዛሬ ውሃ ቢጠማኝ እንኳን ቀርቶ የሚሰጠኝ ሰው የለም። ብታመም እንኳን ቀን አድርጎ እስኪ ይህንን ብይ የሚለኝ ሰው የለም። የማጣት አባዜ የቆመ አልመሰለኝም። አሁንም አንድ ነገር ላጣ እንደሆነ ልቤ ሹክ እያለኝ ነው። የባለቤቴ አይኖች እንደ ጥንቱ እኔን ሲያዩ አይበሩም። የባለቤቴ ጥርሶች እንደ ጥንቱ በእኔ ሳቅ አይደምቁም። ዛሬ የተለየ ዘመን ነው። ለባለቤቴ ደስታው ምንጭ አይደለሁም። ለባለቤቴ የእርካታው መገኛ አይደለሁም። ግን ምን ላድረግ? ለመውለድ ብዙ ጊዜ ሞክሬያለሁ፣ ጥሬያለሁ፣ በተቻለኝ አቅም ለፍቻለሁ። 3 ጊዜ ኬንያ፣ 2 ጊዜ ኢትዮጵያ፣ 1 ግብጽ የማህፀን ቀዶ ጥገና አድርጌያለሁ። እግዚአብሔርን ቀንና ማታ ለምኜዋለሁ። ግን ይሄ ነገር ለእኔ አልተሰጠኝም። ከሀገር ከወጣው በኋላም ደቡብ አፍሪካ ፖርት ኤልዛቤት መርካንታይል ሆስፒታል ቀዶ ጥገና አድርጌ ግማሽ ማህፀኔ ተቆርጦ ወጥቷል። እንግዲህ ምን ቀረኝ? እንደኔ እምነት በዚህ ምክንያት ግንኙነታችን እንደነበር መቀጠል አልቻለም። ቢጨንቀኝ ሌላዋ ጋር ሂድና ውለድ ማለት ያልቀረም። እሱ ግን ሊተወኝ አልፈቀደም። መጀመሪያ ያገኘሁት አንቺን ነው፣ ላንቺ ነው ቃል ኪዳኔን የሰጠሁት ብሎ አብሮኝ እየኖረ ነው። እንደዚያም ሆኖ በመሃላችን ሰላም የለም። ቁርስና ምሳችን ጭቅጭቅ ነው። ጠዋት ማታ እሱም እኔም እየተላቀስን አለን። ሲለው ያናግረኛል፣ ሲመጣበት ዝም ይለኛል። ትንሽ የተነጋገርን እንደሆነ ከቤት ይወጣል፣ ቆይቶ ደግሞ ይመጣል። ሰበብ ፈልጎ ያለቅሳል፣ ይበሳጫል። በአጠቃላይ ያ ከቤተሰብ ያጣሁትን ፍቅር ይሰጠኛል ያልኩት ባሌ፣ ያ በመሃላችን ያለው የሃይማኖት ልዩነት እንኳን ሳያስጨንቀኝ በስስት ያገባሁት ባሌ፣ ያ ቤቱን ሸጦ የቁቡንም ገንዘብ ሰብስቦ ጥሪቱን ሁሉ አሟጦ ለሕክምና የሚሆነኝን ወጪውን የሸፈንልኝ ባሌ፣ ያ እንደማልወልድ እያወቀ የሚንከባከበኝ ባሌ ዛሬ የለም። ከስደቴ ይልቅ በቤቴ ውስጥ ያጣሁት ሰላም ያስጨንቀኛል። እሱን ላጣው መቃረብ ያሳስበኛል። በዚህ በባዕድ አገር ማናለኝ ልበል? በዚህ ላይ ስራ ፈትነት ያስመርሮኛል። ከጠዋት እስከ እኩለ ሌሊት ስባክን የኖርኩ ሰው ዛሬ እጅና እግሬን አጣጥፌ ስቀመጥ ምን ይባላል? ነበርን ማሰብ ምንኛ ያደክማል። ውስጤን አዳመጥኩት። ሙት ነው፣ ተስፋ የለው፣ ህልም የለው፣ ሰው የለው። ኦና ቀኑ እንደመሸብኝ ተረዳው። ዘመን ጎሎብኛል። በቀንና በማታ በዛሬና በትላንት መሃል ያለው ልዩነት ጠፍቶብኛል። ቀን መቁጠር፣ ሰዓት ማስላት፣ ደቂቃ መደመር ተረስቶኛል። ወደ ሱቅ ወጥቼ ተመለስኩ። የገዛሁትን ነገር ሳላይ እንደገዛ ሁሉ መልሼ አየሁት። ከዚህ በፊት ለመታነቅ ወስኜ ገመዱና አንገት ያልስማማ ብለው ደስታዬ ወይቦብኝ ነበር። ትላንት ደግሞ ቢላዋና ሆዴ ከስንት ንትርክ በኋላ እንደተኳረፉ ተለያዩ። ዛሬ ግን ወደ ኋላ የምልበት አንዳችን ምክንያት የለኝም። የአይጥ መርዝ እንደ ገመዱ ወይም እንደ ቢላዋው አስፈሪ አይደለም። ዓይኔን በሆነ ነገር ከልዬ መጨለጥ ነው። ራሴን የማጥፋቱ ነገር በፍጹም አልሆንልሽ አለኝ። የሃይማኖቴ ሕግ አሊያም የመኖር ጉጉቴ አይደለም። ስሙን አላውቀውም። ነገር ግን አንድ ትቼ የማልሄደው ጉዳይ ያለኝ መስሎ ይሰማኛል። አንድ የምጓጓለትና የምኖርለት ነገር አለኝ። አሁን ስለ ሁልዬ የሚሰማኝን ስሜት በትክክል አላውቀውም። አንዳንዴ ብስጭቴ ብስና በየትኛውም መንገድ እጇን ለፍርድ ማቅረብ እንዳለብኝ ይሰማኛል። ሌላ ጊዜ መድኃኔዓለም እጇን ይስጣትልና እጄንና እግሬን አጥፌ ይቀመጣለሁ። ይህ እንደማይሆን እርግጠኛ ነኝ። የመድኃኔዓለም ፍርድ በሰማይ ነው። የሰማዩም ጌታ በሰማዩ ሕግ ይዳኛት። እኔ ግን ምድራዊ ነኝና በመሬት ሕግ እፋለማታለሁ። ከቤት አውጥታ ስለ ጣለቻቸው ተማሪዎች ስል በሕግ እፋለማታለሁ። እንደ አሮጌ ቁና የትም አውጥታ በወረወረቻቸው አካል ጉዳተኛ ሰዎች ስል በሕግ እፋለማታለሁ። ለሩታ ሕይወት ስል እፋለማታለሁ። ዛሬም ቢሆን ቤቴን መጠለያቸው ላደረጉ
ከ30 ለሚበልጡት ሰዎች ስል አቤት ማለቴን አላቆምም። ዛሬም ብዙ ሰዎች እየደወሉ ይጠይቁኛል፣ ያጽናኑኛል፣ ያበረታቱኛል። መንግስት እኮ ያለበት ሀገር ነው እያሉ የጥሪ ድምፄን እንዳሰማ ይጎተጉቱኛል። አንዳንድ ዘመዶቼና ወዳጆቼ አይዞሽ፣ እውነትና ንጋት ገሃድ መውጣቱ አይቀርም እያሉ ያበረታቱኛል። እውነቱን ማን እንደሚገልጸው ባላውቅም ቢያንስ ተቆርቋሪ ወገን እንዳለኝ ማወቁ በራሱ ተስፋ ነው። እዚህ ደቡብ አፍሪካ የምንኖረውን ኑሮ ለመግለጽ ያዳግተኛል። እንደ ገደል ዳር ቄጠማ በበነነው እየሰጋው ሞቴን ተስፋ አድርጌ ነው የምኖረው። ከፊቴ ያለው ነገር ሁሉ ያስፈራኛል። ከኋላ ያለው ዓለም ያስበረግገኛል። በመስታወት ውስጥ የማየው የራሴው ምስል ይረብሸኛል። ዓለሙ ሁሉ ስጋቴ ነው። ማን ወዳጄ ማንስ ጠላቴ መሆኑን ስለማላውቅ ተስፋዬን በማን ላይ መጣል እንዳለብኝ አላውቅም። አዲስ አበባ ባሉ ወኪሎቼ ላይ፣ ጉዳይን በያዘው ፖሊስ ላይ፣ በማያውቀኝ ግን ፍትህ ወዳድ በሆነው በወገኔ ላይ ወይንስ በእግዚአብሔር ላይ እንጃ። አንባቢዎቼ ሆይ ደሜ እንደናንተው ጠይም ነው። አካሌም መንፈሴም የእናንተው ክፋይ ነው። የነፍሴ ስስት ይገባችኋል። የመንፈሴ ባይተዋርነት ይሰማችኋል። የሕይወቴ ድርቀት ይከሰትላችኋል። የተስፋዬ ስብራት ይገለጥላችኋል። ዛሬ አገር የለኝም። ዛሬ ሰው የለኝም። ዛሬ ማንም ምንም አጠገቤ የለም። ከስራ የማይለየው እጄ እንኳን ሆዴን አቅፎ ሹሩሩ ሲል ነው የሚውለው። አይኖቼ ነገን በተስፋ ማየት አቁመው ትላንትንም እየከለሱ በእንባ ይጫወታሉ። ዛሬ የተስፋ እስረኛ ነኝ። የነጻነት ድሃ ነኝ። ሰው እፈልጋለሁ፣ ወገን እፈልጋለሁ፣ አገር እፈልጋለሁ። እባካችሁ ፍትህ ዘግይቶብኛልና ሀገሬን ናፍቆኛልና አግዙኝ። የምታውቁኝ በምታውቁት መንገድ ለሀገር ያብቁኝ። የማታውቁኝም ጸልዩልኝ። እንደ አሮጌ ቁና የትም ተጥያለሁና ሁላችሁም አለሁልሽ በሉኝ። አገሬ ጠበቃዬ ትሆን ዘንድ እመኛለሁ። መንግስትም የእንባዬ ጠራጊ ይሆናል ብዬ አምናለሁ። ያኔ ልቤ ከሞት ይነሳል። የምመገበውም አየር ሰላምና ተስፋ የተሞላበት ይሆናል። ያኔ ሀገር አለኝ፣ ወገን አለኝ እላለሁ። ተፈጸመ።